ሚሊዮነሩ አዲሷን እጮኛውን ሊያስተዋውቅ ወደ ትውልድ መንደሩ ተመለሰ። ነገር ግን የቀድሞ ሚስቱ በመንደር ዳር እንጨት ተሸክማና በድህነት ተቆራምዳ ያገኛታል ብሎ በጭራሽ አልገመተም ነበር። እሱ በቅንጡ መኪና፣ እሷ ግን የሱን መልክ የያዙ መንትያ ልጆችን ይዛ በፀሐይ ስትቃጠል ሲያያት ዓለሙ ተናወጠች። አዲሷ እጮኛው ቆሻሻ እያለች የናቀቻት ያቺ ምስኪን ሴት ለዓመታት የተደበቀ ትልቅ ሚስጥር ይዛ ነበር። ዛሬ አይናችሁን በእንባ የሚሞላና የህይወትን አስገራሚ ጣፋንታ የሚያሳይ ድንቅ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉትና ስማችሁን ኮሜንት ላይ ጻፉልን። ቪዲዮ ለብዙ ሰዎች እንዲደርስም በደግነት ላይክ በማድረግ ጀምሩት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ከሰዓት በኋላ ባለው ፀሐይ የጋለችው መንገድ ጸጥ ብላለች። አንዲት ሴት ግን የማገዶ እንጨት ተሸክማ ጎንበስ ብላ አንድ ተጨማሪ የሚንቀጠቀጥ እርምጃ ወደፊት ተራመደች። አቧራ በቆዳዋ ላይ ተጣብቋል። ሁለት ትናንሽ ሴት ልጆች ተከትለዋታል። ትናንሽ እግሮቻቸው ባዶአቸውን ናቸው። አይኖቻቸው ደግሞ ከእድሜያቸው በላይ እየተሸከሙ ይመስላሉ። ከዚያም አንድ ጥቁር የቅንጦት መኪና መጥቶ ቆመ። ሞተሩ ዝም አለ። በመኪናው ውስጥ አንድ ኃይለኛ ሰው ደነገጠ። ትንፋሹ ተቆራረጠ። አይኖቹ ዳግም አያቸዋለሁ ብሎ ባልገመተው ሴት ላይ ሲያርፉ እጆቹ ተንቀጠቀጠ። እንዲሁም ልክ እሱን የሚመስሉ መንታ ልጆችን ሲያይ ጊዜው የቆመ መሰለው። በዚያች ቅስፈት የተቀበረ ያለፈ ታሪኩ መጮህ ጀመረ። አሌክስ አጂማን ወደ ትውልድ ቀዬው ከተመለሰ 10 ዓመታት ገደማ ሆኖታል። ጥቁሩ የቅንጦት ኤስዩቪ መኪና ወደ ገጠሩ በሚወስደው ሰፊ አውራ ጎዳና እየተሽከረከረ ሲሄድ አሌክስ በኋለኛው ወንበር ላይ ተቀምጦ ነበር። አቀማመጡ ቀጥ ያለ፣ ፊቱ ደግሞ የተረጋጋ፣ ምንም አይነት ስሜት የማይነበብበት ነው። ጥቁር በሆነው መስኮት በኩል የአክራ ከተማ ቀስ በቀስ ወደ ኋላ እየራቀች ሄደች። ጥቁር በጥቁር በሆነው መስኮት በኩል የአክራ ከተማ ቀስ በቀስ ወደ ኋላ እየራቀች ሄደች። የመስታወት ህንጻዎች፣ ማስታወቂያዎችና የትራፊክ ፍሰቱ ቦታቸውን ለክፍት ሜዳ፣ ለቀይ አፈርና ለተበታተኑ መንደሮች ለቀቁ። ይህ ምድር በአንድ ወቅት የሱ ዓለም ነበር። ከዚያ በኋላ ግን ተመልሶ ከመጣ ቆይቷል። አሌክስ አጂማን በ40 ዓመቱ በምዕራብ አፍሪካ ካሉ ኃይለኛ ነጋዴዎች አንዱ ነበር። የሎጂስቲክና የኢነርጂ ኩባንያዎቹ ድንበር ዘለው ይሰራሉ። ዘይትና ጋዝ ዕቃዎችን በወደቦችና በየብስ መካከል ያጓጉዛሉ። ስሙ በቢሮዎች፣ በሚኒስቴር መስሪያ ቤቶችና በዓለም አቀፍ ኮንፈረንሶች ላይ ትልቅ ክብደት ነበረው። እሱ ወደ ክፍል ሲገባ ሰዎች ይቆማሉ። ስምምነቶች በሱ ፍሰት ዙሪያ ይሽከረከራሉ። ሁሉንም ነገር ከምንም ተነስቶ እንደገነባ ማውራት ይወድ ነበር። ከሱ ጎን በመኪና ውስጥ እጮኛው ቪክቶሪያ ብራውን ተቀምጣለች። እሷ ግርማ ሞገስ ያላት ሴት ነበረች። እግሮቿን አቆላልፋለች። የዲዛይነር መነጽሯ በአፍንጫዋ ላይ አርፏል። ቆዳዋ በወዝ የተሞላ አቧራ እና ችግር ያልነካው ነበር። ጣቶቿ በስልኳ ላይ ሰለቸኝ በሚል ስሜት ይንቀሳቀሳሉ። ከውጭ ያለው ዓለም ምንም እንደማያሳስባት ሁሉ ዝም ብላ ስልኳን ትመለከታለች። እዚህ ነው እንዴ ያደግከው? ቪክቶሪያ ጠየቀች። ድምጿ የማው ጉጉት ቢኖረውም ከቦታው ጋር ምንም አይነት ግንኙነት የሌላት ይመስላል። ሕያው ቦታን ሳይሆን የሙዚየም ቅርስን የምታይ ትመስላለች። አዎን፣ አሌክስ ባጭሩ መለሰላት። በመስኮት በኩል ስትመለከት ትናንሽ ቤቶችን፣ በራሳቸው ላይ ሸክም የተሸከሙ ሴቶችን፣ በመንደር ዳር ደግሞ በባዶ እግራቸው የሚጫወቱ ሕፃናትን አየች። ፈገግታ ከንፈሯ ላይ ታየ። የአድናቆት ሳይሆን የመገረም ስሜት ነበር። በጣም ገጠር ነው አለች። አሌክስ አልመለሰላትም። በውስጡ የሆነ ነገር ተለወጠ። በትክክል ህመም ባይሆንም ችላ ለማለት የሞከረው አይነት ስሜት። ቪክቶሪያን ወደ ቤቱ ለማምጣት የወሰነው በአንድ ምክንያት ነበር። ይኸውም ደግሞ ታሪኩን ለመዝጋት ነው። የቤተሰቦቹ ታላላቆች ሊያገባት ያሰባትን ሴት እንዳዩለት ፈለገ። ቀድሞ ከኖረበት ህይወት፣ ቀድሞ ከወደዳት ሴትና ሊሰብረው ተቃርቦ ከነበረው ድህነት ሙሉ በሙሉ መውጣቱን ለሱም ሆነ ለቤተሰቦቹ ሲል ማረጋገጥ ፈልጓል። ኤልዛቤት የዛ ያለፈ ታሪክ አካል ነበረች። እናም በአሌክስ አይምሮ ያ ምዕራፍ ከዓመታት በፊት ተዘግቷል። ይህችን አሁን የተመለሰባትን ምድር ለቆ የወጣው በልቡ ቁጣ፣ በእግሮቹ ደግሞ የማደግ የመለወጥ ፍላጎትን ይዞ ነበር። ድሃ ሆኖ የነበረበትን፣ ማቅረብ የማይችል ሰው የነበረበትን፣ ለመዳን በሌሎች ላይ ጥገኛ ሆኖ የነበረበትን ውርደት በደንብ ያስታውሳል። እንደ ጥላ የሚከተለውን የውርደት ስሜት
አሁንም ድረስ ያስታውሰዋል። ዳግመኛ ትንሽ ሆኖ እንዳይሰማው ምሏል። ወደ መንደሩ መግቢያ ሲቃረቡ መኪናው ፍጥነቱን ቀነሰ። ለዓመታት ሲያገለግለው የነበረው ዝምተኛው የአሌክስ ሹፌር በመስታወት በኩል አየው። ጌታዬ፣ ረጅሙን መንገድ ልውሰድ ወይስ በመንደሩ መሃል እንለፍ? ሹፌሩ ጠየቀ። በመንደሩ መሃል እንግባ፣ አሌክስ ምንም ሳይጠራጠር መለሰ። ቪክቶሪያን በመገረም አየችው። እርግጠኛ ነህ? አዎ። ለምን በመንደሩ መሃል ማለፍ እንደፈለገ አላወቅም። ምናልባት በኩራት፣ ምናልባትም በጉጉት፣ ወይም ደግሞ የሆነ የውስጡ ክፍል ያለፈውን ታሪኩን ፊት ለፊት ለማግኘት ፈልጎ ይሆናል። በእውነት ከዚያ ህይወት መውጣቱን ለአንዴና ለመጨረሻ ጊዜ ለማረጋገጥ ፈልጎ ይሆናል። መኪናው ወደፊት ሲሄድ ሰዎች ዞር ብለው ማየት ጀመሩ። መኪናውን ወዲያውኑ አስተዋሉት። እንዲህ ያለ ጥቁር ኤስዩቪ መኪና እዚህ ቦታን አይመጥንም። ልጆች መጫወታቸውን አቆሙ። ሴቶች ወሬያቸውን አቋረጡ። ወንዶች ቀጥ ብለው በመቆም መኪናውን በጥንቃቄ ተመለከቱት። ወሬው በፍጥነት ተሰራጨ። ቆያ መኪና የማን ነው? የአሌክስ ሜንሳ ልጅ ይሆን እንዴ? አሌክስ ያንን እውቅና፣ ያንን አድናቆት፣ ያንን ዝምተኛ ክብር ተሰማው። በውስጡ የሆነ ምቾት የማይሰጥ ስሜት ቢፈጠርበትም ኩራቱ ግን አስደሰተው። ቪክቶሪያ ወደ መስኮቱ ተጠጋች። አሁን የማወቅ ፍላጎቷ ጨምሯል። የሚያውቁ ይመስላሉ። አሁን ያስታውሱኛል አለ አሌክስ። ጥሩ ስሜት ሊሰጥ ይገባል፣ ልትኮራ ይገባሃል አለችው በፈገግታ። እንደዚህ መመለስ። አሌክስ ምንም አላለም። ነገር ግን ቃላቶቿ በአይምሮ ውስጥ እያስተጋቡ ነበር። ይህንን መንደር ጥሎ ሲወጣ ምንም ያልነበረው ወጣት መሆኑን፣ አሮጌ ሻንጣና ለማምለጥ የሚጓጓ ልብ ብቻ እንደነበረው ያስታውሳል። መቼም ቢመለስ የማይነካ ሰው ሆኖ እንደሚመለስ ለራሱ ቃል ገብቶ ነበር። እናም አሁን ያሰበውን ሁሉ አግኝቷል። ያላሰበው ግን እናም ሊገምተው ያልቻለው ነገር ግን ይህ መመለሱ የገነባውን ህይወት መሰረት እንደሚያናውጠው ነበር። መኪናው በአሮጌው ገበያ በኩል አለፈ። አሌክስ ላፍታ ወደ ውጭ ተመለከተ። የሚሸጣቸውን ጥቂት ዕቃዎች ሰው እንዲገዛው ለሰዓታት ይቆምበት የነበረውን ቦታ አወቀው። በፍጥነት ፊቱን አዞረ። ያ ሰው ካሁን በኋላ የለም ብሎ ያምን ነበር። ቪክቶሪያ ወንበሯን አስተካከለች። ስለ ቀድሞ ሚስትህ ግን እኮ ብዙ አልነገርከኝም አለችው። ልክ ስለ ቀድሞ የሥራ ባልደረባ እንደምታወራው ሁሉ ቀለል አድርጋው ነበር። የአሌክስ መንጋጋ ተወጠረ። ምንም የሚነገር ነገር የለም ሲል መለሰ። እሱ ያለፈ ታሪክ ነው። ፈገግ አለች። ቢሆንም ግን የሆነ ነገር መኖር አለበት። ከምንም ተነስተህ ያለ ጠባሳ እዚህ አትደርስም። አሌክስ ትንፋሹን ወደ ውጭ አወጣ። የራሷን ምርጫ አድርጋለች፣ እኔም የራሴን። ያልተናገረው ግን እነዚያ ምርጫዎች በአንድ ወቅት ምን ያህል በጥልቀት እንደጎዱት፣ ክህደት ልቡን እንዴት እንዳነደደው፣ ጥሎ መሄድ ብቻ ለመዳን ያለው አንድ መንገድ እንደነበረ ነው። በሱ የታሪክ ትርክት ኤልሳቤት ታማኝ ያልነበረች፣ በጣም በሚፈልጋት ጊዜ በህልሙ ያላመነች ሴት ነበረች። በዚያ ትርክት ውስጥ እሷን ጥሎ መሄድ ትክክለኛው ውሳኔ ነበር። ቪክቶሪያ በርካታ ራሷን ነቀነቀች። ደህና፣ ካለፈው ታሪክ በመውጣት ደስ ብሎኛል አለች እጁን እየያዘች። አሁን የተሻለ ነገር ይገባሃል። አሌክስ እጇን በትንሹ ጨመቅ አደረገ። ነገር ግን አይኑ ወደ መንደሩ ተመለሰ። መንደሩ ወደፊት እየጠበበ መጣ። እግረኞች ያለምንም የትራፊክ ህግ ስለሚሻገሩ መኪናው ፍጥነቱን የግድ መቀነስ ነበረበት። የማገዶ እንጨትና የበሰለ ካሳቫ ሽታ አየሩን ሞላው። ከዚያም ተከሰተ። ከፊት ለፊት በመንደሩ ዳር አሌክስ የሚያውቀውን ሰው አየ። አንዲት ሴት በጀርባዋ በገመድ የታሰረ ከባድ የማገዶ እንጨት ተሸክማ ጎንበስ ብላለች። ልብሶቿ የቆሸሹ ናቸው። እርምጃዋ ቀርፋፋ ግን ጽኑ ነው። ከኋላዋ ደግሞ ሁለት ትናንሽ ሴት ልጆች አሉ። አብረዋት ይራመዳሉ። እንቅስቃሴያቸው ተመሳሳይ ነው። ትናንሽ እግሮቻቸው አብረው ይወዛወዛሉ። ጭንቅላታቸውን በትንሹ ደፍተዋል። ፊታቸው ደግሞ የአሌክስን ደረት በሚያስጨንቅ ሁኔታ ቁም ነገረኛ ነበር። ስለነሱ የሆነ ነገር ወዲያውኑ ትኩረቱን ሳበው። መኪናው ቀስ ብሎ ቆመ። ሹፌሩ በአሌክስ ድንገተኛ የትንፋሽ መቆራረጥ ግራ ተጋብቶ ብሬከሩን ረገጠው። አሌክስ፣ ቪክቶሪያ ጠየቀች። ምንድነው? አሌክስ ግን መመለስ አልቻለም። አይኖቹ በዚያች የመኪናውን መኖር ተረድታ ቀና ባለችው ሴት ላይ አርፈዋል። እናም በዚያች ቅስፈት ትውውቅ ሙሉ በሙሉ ከመፈጠሩ በፊት፣ ትውስታ ወደ ህመም ከመቀየሩ በፊት የቆየና ሊቆጣጠረው የማይችል ስሜት በውስጡ ተነሳ። የተቀበረ መስሎት የነበረው ያለፈ ታሪኩ አሁን በመንገዱ ላይ ቆሟል። ኤልዛቤት ይጂማን በየቀኑ ከፀሐይ መውጣት በፊት ትነቃለች። ምክንያቱም ፍላጎቷ ሳይሆን የቀን ግዴቷ ስለሚጠይቃት ነው። መንደሩ ሳይነቃ በፊት ከትላንት ስራ በታመመ ወገቧ
ከመሬት ላይ ካለው ቀጭን ምንጣፍ ትነሳለች። ከልጆቿ ጋር የምትጋራው ትንሽ ክፍል በልጆቹ የትንፋሽ ድምጽ ብቻ ጸጥ ብሏል። በደበዘዘው ብርሃን ውስጥ ኤልሳቤት ለጥቂት ጊዜ ዝም ብላ ተቀመጠች። ሃሌና ማያ ተቃቅፈው ሲተኙ አየቻቸው። ቢራራቁ ዓለም የሚነጥቃቸው ይመስል ተጠጋግተዋል። እጇን ዘርግታ ጸጉራቸውን በዝግታ አሻሸች። ለጥቂት ጊዜ ብቻ ብላ በሹክሹክታ ተናገረች። ምንም እንኳን እነሱ ባይሰሟትም። በውጭ አውራ ዶሮ ጮኸ። ነክቷል። ኤልሳቤት ቆመች። የለበሰችውን ሻሽ በጭንቅላቷ ላይ አስተካክላ አሰረችና ወደ ውጭ ወጣች። አየሩ ቀዝቃዛ ነበር። ነገር ግን ሙቀቱ በቅርብ እንደሚመጣና ከባድ የማይታገሱት እንደሚሆን ታውቃለች። ፊቷን ታጠበች። ብዙ ጊዜ የተጣፈውን አሮጌ ልብሷን ለበሰች እና ለሌላ የመዳን ቀን ተዘጋጀች። ህይወቷ አሁን ይህ ነው። ስለሱም አታማርርም። ማማረር ምግብ በጠረጴዛው ላይ አያመጣም። ልጆቹን ካነቃች በኋላ ኤልሳቤት ከትናንት ምሽት የተረፈውን ትንሽ የካሳቫ ቁራጭ ሰጠቻቸው። በዝምታ በሉ። እጥረትን ለምደዋል። ማንም ተጨማሪ አልጠየቀም። ይህ ከምንም ነገር በላይ የኤልሳቤትን ልብ ይሰብረዋል። ሃሌ መጀመሪያ ጨረሰችና እናቷን ቀና ብላ አየች። እማዬ ዛሬ ካንቺ ጋር ነው የምንሄደው። ኤልሳቤት አመነታች። ለማገዶ እንጨት ስትሄድ እነሱን መውሰድ ትጠላለች። መንገዱ ረጅም፣ ሸክሙም ከባድ ነው። በጣም አድካሚ ነው። ነገር ግን ብቻቸውን መተው ምርጫ አልነበረም። ሌላ የሚረዳቸው ሰው የለም። አሁን ኤልሳቤት በለስላሳ ድምፅ ተናገረች። እሺ አብረን እንሄዳለን። ማያ በትንሹ ፈገግ አለች። ሃሌም ቆመችና እህቷን ረዳቻት። ሁልጊዜም እንደምታደርገው ከእድሜዋ በላይ ቁም ነገረኛና ጠባቂ ናት። ወደ ጫካው ዳርቻ ሲራመዱ የኤልሳቤት ሐሳብ ወደ ኋላ ወደማታስታውሰው ጊዜ ተመለሰ። ለረሃብ የማትነቃበት፣ እጆቹ ያልተሰነጣጠቁበት እናም ያልጠቆሩበት፣ ሳቅ በቀላሉ የሚመጣበት ጊዜ ነበር። የአንድ ሰው ሚስት የነበረችበት ጊዜ። አሌክስ። አሁን ግን ስሙ በአይምሯ ውስጥ አደገኛ ሆኖ ይሰማታል። በጭራሽ ያልዳነ ቁስልን የመንካት ያህል። እሱን የምታስታውሰው ፍርሃትና ኩራት በመካከላቸው ግንብ ከመገንባታቸው በፊት ነው። እሱ ጎበዝ፣ እረፍት የሌለው፣ በዙሪያቸው ካለችው ትንሽ መንደር በላይ ትልቅ የሆኑ ህልሞች የተሞላ ነበር። ኤልሳቤት በሱ ሙሉ በሙሉ ታምን ነበር። ያላትን ጥቂት ነገር ሸጣለች። ትናንሽ ስራዎችን ሰርታለች። ወሬና ፍርድን ታግሳለች። ይህ ሁሉ የሆነው ግን አሌክስ በስሜት የሚናገርለትን የወደፊት ህይወት እንዲያሳካ ነበር። እናም በአንድ ቀን ሁሉም ነገር ፈራረሰ። ክሶቹን፣ ጩኸቱን፣ እሷን መስማት እንደማያስፈልገው ሲወስን በአይኖቿ ውስጥ የነበረውን እንባ አሁንም ድረስ ታስታውሷለች። በጣም በምትፈልገው ጊዜ ጀርባውን እንዴት እንደሰጣት ትዝ ይላታል። ኤልሳቤት ከንፈሯን ነከሰች። ወደ ጫካው ሲደርሱ ራሷን አረጋጋች። ለልጆቿ ስለ አባታቸው ፈጽሞ አልነገረቻቸውም። እሱን ለመደምሰስ ፈልጋ ሳይሆን ልባቸውን በምሬት መርዝ ላለመበከል ብላ ነበር። ሲጠይቋት አባታችሁ ከኛ ጋር የለም ብቻ ትላቸዋለች። እውነቱ እሱ ነበር። ጎንበስ ብላ የወዳደቁ ቅርንጫፎችን ሰበሰበች። በለመዱት እጆቿ አንድ ላይ አሰረቻቸው። ሃሌና ማያ የቻሉትን ያህል ረዱ። ትናንሽ እንጨቶችን እየለቀሙ ፊታቸው ላይ ትኩረትና ቁርጠኝነት ይታያል። እማዬ፣ ማያ ተናገረች። ቆይ ሌሎች ልጆች ለምን እንዲህ እንጨት አይሸከሙም? ኤልሳቤት ቆም አለች። ምክንያቱም እያንዳንዱ ሰው የራሱ መንገድ አለው ስትል መለሰችላት። ይሄ የኛ መንገድ ነው። ሃሌ ፊቷን አጨማደደች። ሁሉ ጊዜ እንዲህ ማድረግ ይኖርብናል? ኤልሳቤት የልጇን አይኖች አየችና ፈገግ አለች። ደረቷ ግን ተጨነቀ። አይ አለች በጥንካሬ። ትምህርት ቤት ትሄዳላችሁ፣ ትማራላችሁ። እጆቻችሁ ሁሉ ጊዜ እንደኔ የዛሉ አይሆኑም። ሃሌ እናቷን ሙሉ በሙሉ በማመን ራሷን ነቀነቀች። እኩለ ቀን ላይ ሸክሙ ተዘጋጀ። ኤልሳቤት በጀርባዋ ላይ ያሰረችው። ክብደቱ ሲያርፍ የተለመደው የቃጠሎ ስሜት ተሰማት። ቀስ ብላ ቀና አለች። ህመሙን ችላ ብድግ አለች። ወደ መንደሩ ለመመለስ መንገድ ጀመረች። ሃሌና ማያ በቅርብ ተከተሏት። እርምጃቸው የተናበበ ነበር። ሲጓዙ የመንደሩ ሰዎች አለፉ። አንዳንዶቹ በሐዘኔታ፣ ሌሎቹ ደግሞ ዝምተኛ በሆነ አክብሮት። ኤልሳቤት ለሁሉም ተመሳሳይ እርጋታና እውቅናን አሳየቻቸው። ክብር የምትይዘው ነገር ሳይሆን ምንም በማይኖራት ጊዜ ራሷን ከምታይበት መንገድ እንደሚመጣ ተምራለች። ጥቁሩን የቅንጦት ኤስዩቪ መኪና አጠገቧ ደርሶ ፍጥነቱን እስኪቀንስ ድረስ አላየችውም ነበር። የሞተሩ ድምፅ አብዛኛውን ጊዜ በመንደሩ ከሚያልፉት ሞተር ብስክሌቶችና የጭነት መኪናዎች የተለየ ነበር። ለስላሳ፣ ከባድ እና ለቦታው እንግዳ ነበር። የኤልሳቤት ልብ መታ። በትውውቅ ሳይሆን
እንዲሁ በደመ ነፍስ። በዚያች ቅስፈት የሆነ የተሳሳተ ነገር እንዳለ ተሰማት። እናም እርምጃዋን ቀነሰች። ሃሌ መጀመሪያ አስተዋለች። እማዬ ብላ በሹክሹክታ ተናገረች። መኪናው! ኤልዛቤት ቀናለች። ከዚያም አየችው። መጀመሪያ ላይ አይምሮዋ አይኖቿ የሚነግራትን ነገር ለመቀበል አልፈለጉም ነበር። ከመኪናው የወረደው ሰው ረጅም፣ በሚገባ የለበሰ፣ ያለምንም ጥረት ትኩረት የሚስብ ሰው ነበር። የፊቱ መስመሮች አሁን ጠንከር ያሉ ነበሩ። ዓለም የተገለባበጠች መሰላት። ጣቶቿ የማገዶ እንጨቱን በያዘው ገመድ ላይ ጠነከሩ። ትንፋሿ ተቋረጠ። ለሰከንድ ያህል ኤልዛቤት ዳግመኛ የ19 ዓመት ወጣት የሆነች መሰላት፣ ተስፋ የተሞላባት። በአንድ ወቅት ሁሉንም ነገር ቃል በገባላት ሰው ፊት የቆመች ያቺ የ19 ዓመት ሴት አሌክስ አጂማን። ጊዜ ዝም ብሎ አልቆመም። ፊት ለፊት ተያዩ። ኤልዛቤት ቆማ ቀረች። በጀርባ ያለው ክብደት በድንገት ሊሸከሙት የማይችሉት ሆነባት። ለዓመታት የቆለፈችባቸው ትውስቶች በአይምሮ ውስጥ መሮጥ ጀመሩ። አልቅሳ የምታድርባቸው ምሽቶች፣ እተርፊውን ብላ የምትጠይቅባቸው ቀናት፣ ዜናውን የምታካፍለው ሰው ሳይኖራት መንታ ልጆችን እንደተሸከመች ያወቀችበት ቅስፈት። ከአሌክስ ጀርባ ከመኪናው የምትወርደውን ሴት አስተዋለች። ቆንጆ፣ በራስ መተማመን ያላት። ኤልዛቤት በደመ ነፍስ አይኗን ደፋች። ውርደት እንደ መርዝ በጉሮሯ ላይ መጣ። ልክ እንደ ማንኛውም ቀን ሌላ እንግዳ እንደሚያልፍ ሁሉ የትከሻዋን ገመድ አስተካከለች። ነገር ግን የአሌክስ አይኖች በሷ ላይ እንዳሉ ተሰማት። በልጆቿም ላይ እንዳሉ ተሰማት። ሃሌ ውጥረቱን ተረድታ ወደ እናቷ ተጠጋች። ማያም እንዲሁ አደረገች። ትናንሽ እጆቻቸው የኤልሳቤትን ቀሚስ ያዙ። ኤልሳቤት ምራቋን ዋጠች። ይህ ቅስፈት በአንድ ወቅት አልማው ነበር። ገና ወጣት በነበረችበት ጊዜ፣ ተስፋ ለማድረግ ሞኝ በነበረችበት ጊዜ ይህንን ቅስፈት አልማው ነበር። በዚያ ትርክት ውስጥ አሌክስ በጸጸት ተሞልቶ ይመለሳል። ኃላፊነት ለመውሰድ የሰበረውን ለመጠገን ዝግጁ ይሆናል ብላ ታስብ ነበር። አሁን ግን እውነታው እንደዛ አይደለም። እሱ ሀብታምና ኃይለኛ ሆኖ ከፊት ለፊቷ ቆሟል። እሷ ግን ማገዶ ተሸክማ አቧራ ለብሳና በድህነት ከፊቱ ቆማለች። ቢሆንም ኤልሳቤት አሁንም በደረቷ ውስጥ የሆነ አደገኛ ስሜት ተሰማት። ፍቅር ሳይሆን፣ ቁጣ ሳይሆን፣ ፍርሃት ተሰማት። ይህ ግንኙነት ምን ሊቀለብስ እንደሚችል መፍራት፣ በልጆቿ ላይ ምን አይነት ዋጋ ሊያስከፍል እንደሚችል መፍራት፣ በጥንካሬ የገነባችው ደካማ ህይወቷ ወደ ኋላ ሳይመለከት በሄደ ሰው ሊበታተን እንደሆነ መፍራት። ጭንቅላቷን ቀስ ብላ ቀና አደረገች። አይኖቻቸው በድጋሚ ተገናኙ እና በዚያ ቅስፈት ኤልሳቤት አወቀች። ቀጥሎ ምንም ቢፈጠር ዳግመኛ ተመሳሳይ እንደማይሆን አወቀች። ለረጅም ጊዜ ማንም አልተናገረም። አብዛኛውን ጊዜ በወሬና በእንቅስቃሴ ሕያው የሆነው የመንደሩ መንገድ ትንፋሹን የያዘ ይመስላል። ንፋሱም ቢሆን ቆሞ ነበር። የሚያብረቀርቅ ጫማ ባለው ሰውና በማገዶ በጎበጠችው ሴት መካከል ምን እንደሚፈጠር የሚጠብቅ ይመስላል። አሌክስ አጂማን ባለበት ቆሟል። አንድ እጁ አሁንም በተከፈተው የመኪና በር ላይ ነው። ሳያስበው ወረደ። በማያውቀው ኃይል ተገፋፍቶ ነበር። አሁን ከኤልዛቤት ጋር ፊት ለፊት ሲቆም በቢሮዎችና በሚኒስቴሮች ዘንድ ትዕዛዝ የሚሰጠው በራስ መተማመኑ መፈራረስ ጀመረ። ከሚያውቃት በላይ ከስታለች። በአንድ ወቅት ለስላሳና ሙሉ የነበረው ፊቷ አሁን የጽናት ምልክት ይዟል። በአይኖቿ ዙሪያ ያሉት መስመሮች ከእድሜ ሳይሆን ከዓመታት ፀሐይን ከመቋቋምና ከእንባ የመጡ ናቸው። ልብሷ የቆሸሸ በክርንና በጠርዙ ላይ የተጣፈ ነው። በጭንቅላቷ ላይ ያለው ሻሽም ስስ ነው። ቢሆንም እሷ ያለምንም ጥርጥር ኤልዛቤት ነበረች። የወደዳት ሴት፣ ጥሏት የሄደው ሴት። አሌክስ አፉን ከፈተ። ከዚያም ደገመው። ቃላቶቹ በማይታይ ግንብ በስተጀርባ የታሰሩ ይመስል ጉሮሮ ተዘጋ። ኤልዛቤት ምንም አላለችም። ሰላምታም አልሰጠችም። አልከሰሰችውም። ይልቁኑ ዝም ብላ ቆመች። ትንፋሿን አረጋጋች። ለሚመጣው ማንኛውም ውርደት ራሷን አዘጋጀች። ከኋላዋ ሃሌና ማያ እንደዚህ ባለ ልብስ የለበሰን ሰው ከዚህ በፊት አይተው ስለማያውቁ እንግዳውን በመገረም ይመለከቱት ነበር። ሰዓቱ ያበራል። ጫማዎቹ ንጹህ ነበሩ። ስለሱ ያለው ነገር ሁሉ እውነተኛ አይመስልም ነበር። ሃሌ የኤልሳቤትን ልብስ በዝግታ ሳብ አደረገች። እማዬ ብላ በሹክሹክታ ጠራቻት። ማን ነው እሱ? ኤልሳቤት ደነገጠች። አሌክስ ጥያቄውን ሰማው እና እንደ ድንገተኛ ሞት በደረቱ ላይ አረፈ። አይኖቹ ወደ ልጆቹ ወረዱ። በዚህ ጊዜ በእውነት አያቸው። ልክ መንታ ልጆች እንደሚሆኑት ብቻ ሳይሆን ልቡን በሚያፈጥን መንገድ ተመሳሳይ ነበሩ። የአይኖቻቸው ቅርጽ፣ የአፍንጫቸው ዝንባሌ፣ እሱን የሚያዩት የቁም ነገር እይታ ጭምር ተመሳሳይ ነበር። ያንን እይታ ከዚህ በፊት በመስታወት አይቶታል።
ጉልበቶቹ ይዛሉ መሰለው። ቪክቶሪያ ጉሮሯን አጸዳችና ወደፊት መጣች። ተረከዝ ጫማዋ በአፈሩ መንገድ ላይ ጠንከር ያለ ድምፅ አሰማ። ትዕይንቱን በማደግ ላይ ባለ ብስጭት እጆቿን አጣጥፋና ከንፈሯን ነክሳ ስትመለከት ቆይታለች። ደህና አለች ቀስቀስ ባለ ድምፅ ዝምታውን ለመስበር። እዚህ ለረጅም ጊዜ ነው የምንቆመው? የኤልሳቤት እይታ ለመጀመሪያ ጊዜ ወደሷ ዞረ። የቪክቶሪያ አይኖች ኤልሳቤትን ከራስ እስከ እግር አዩአት። የማገዶ እንጨቱን፣ አቧራውን፣ በሷ ላይ የተጣበቁትን ልጆች አየች። ስሜቷ ወደ ሐዘኔታ ሳይሆን ወደ ንቀት ተቀየረ። ቪክቶሪያ ቀጠለች። ድምጿን በዙሪያው ያሉ የመንደሩ ሰዎች እንዲሰሙት ከፍ አድርጋ ይቺ ናት? አሌክስ በፍጥነት ዞር አለ። ቪክቶሪያ እጇን አነሳች። አሁንም እዚህ እንደምትኖር አልነገርከኝም ነበር። ኤልሳቤት ምንም እንዳልሰማች ብትመስልም የቃላቶቹ ህመም ግን ተሰማት። በትከሻዋ ላይ ያለውን ገመድ አጠበቀች። እናም ወገቧን ቀና አደረገች። ኩራት አንዳንዴ ለድሆች የሚተርፍ ብቸኛው ጋሻ ነው። ይቅርታ አለች ኤልሳቤት በዝግታ ተናገረች። ቪክቶሪያን ሳይሆን አሌክስን እያየች ነበር። መንገዱን ዘግተን ከሆነ እንሄዳለን። እርምጃዋን ለመቀየር ፊቷን አዞረች። አይ አሌክስ ካሰበው በላይ በከፍተኛ ድምፅ ተናገረ። ቆይ ኤልሳቤት ቆመች። እሱ አንድ እርምጃ ወደፊት መጣ። ከዚያም ሌላ በጣም ቢቀርብ የምትጠፋ ይመስል በጥንቃቄ ባለበት ቆመ። ኤልሳቤት አላት። ስሟ በምላሱ ላይ ከብዶታል። አይኖቹን ዳግመኛ አየች። ፊቷ ላይ የመከላከል ስሜት ይታያል። አሌክስ ስሙን በድምጿ መስማቱ በውስጡ ጥልቅና የሚያም ስሜት ፈጠረበት። ትውስታዎች ፈሰሱ። አብረው ያሳለፏቸው ምሽቶች፣ የተጋሯቸው ህልሞች፣ በሚያፈስ ጣራ ስር የተግባቡ የሹክሹክታ ቃላቶች። ቪክቶሪያ አጭርና አስቂኝ ያልሆነ ሳቅ ሳቀች። ይሄ የማይታመን ነው ብላ አጉረመረመች። ይህን ሁሉ መንገድ ተጉዘን ድንገት በመንገድ ድራማ መሃል ገባን። በቀጥታ ኤልሳቤትን አየቻት። ቢያንስ ራስሽን ማጽዳት ትቺ ነበር። ምንም ክብር የለሽም። የሐሌ አይኖች ተከፈቱ። የማያ ጣቶች የእናቷን ልብስ አጥብቀው ያዙ። ኤልሳቤት ምንም አላለችም። አሌክስ ፊቱ ላይ ሙቀት ተሰማው። ይበቃል አላት በጥብቅ። ቪክቶሪያን በመገረም አየችው። ይቅርታ ምን አልክ? ይበቃል አልኩሽ። አሌክስ ደገመው። ድምፁ ዝቅ ያለ ግን ጽኑ ነበር። በአቅራቢያው ያሉ የመንደሩ ሰዎች የማይሰሙ ቢመስሉም እያንዳንዱን ነገር በጥንቃቄ ይመለከቱና ይሰሙ ነበር። ቪክቶሪያ ፌዘች። እውነቱን እኮ ነው የተናገርኩት። አሌክስ አያት። እስኪ ይህንን ሁኔታ ተመልከት። በእውነት ቆመን ልናያትና ልናዋራት የሚገባት ሰው ናት። አሌክስ ተመለከተ። ነገር ግን ቪክቶሪያ በጠበቀችው መንገድ አልነበረም። የኤልሳቤትን እጆች አየ። የጠቆሩና የተሰነጣጠቁ። ገመዱ በትከሻዋ ላይ የፈጠረውን ምልክት አየ። ልጆቹ በሷ ፊት በመቆም እንዴት እንደሚጠብቋት አየ። ትናንሽ ሰውነታቸው ተወጥሯል እና ድንገት ለረጅም ጊዜ የቀበረው እውነት ወደ ላይ መውጣት ጀመረ። ይሄ ቤቴ ነው አሌክስ በዝግታ ተናገረ። ቪክቶሪያ አይኗን አሽከረከረች። ምን? ይህ መንደር፣ እነዚህ ሰዎች አላት። እኔ የመጣሁት ከዚህ ነው። ልትከራከር አፏን ከፈተች። ከዚያም ደግሞ በብስጭት ዘጋችው። ኤልሳቤት ምቾት አልተሰማትም። የክርክሩ ምክንያት መሆን አልፈለገችም። ይህ ቅስፈት እንዲያልፍና አሌክስ ወደ መኪናው ገብቶ ዳግመኛ ከህይወቷ እንዲጠፋ ፈለገች። ሌላ ነገር ከሌለ በለስላሳ ድምፅ ተናገረች። ልንሄድ ይገባል። አንድ እርምጃ ወደፊት ተራመደች። አሌክስ ግን በደመ ነፍስ መንገዷን ዘጋው። ቆይ አለ በድጋሚ። በዚህ ጊዜ ግን ድምፁ እየተንቀጠቀጠ ነበር። እባክሽን። ኤልሳቤት ቆመች። ትዕግስቷ እያለቀ ነበር። ለምን ጠየቀችው። በመጨረሻም ትንሽ የምሬት ድምፅ አሳየች። አሁን ከኔ ምን ትፈልጋለህ አሌክስ? ጥያቄው በመካከላቸው እንደተከፈተ ቁስል ቆየ። አሌክስ መልስ ፈለገ። ነገር ግን የፈጠረውን ጉዳት ሊመልስ የሚችል መልስ አላገኘም። አላውቅም ሲል አመነ። ቪክቶሪያ አይኖቿን አጠበበች። ይሄ ነገር በጣም የሚያስቅ ነው ብላ ጮኸች። አሌክስ እኛ እየሄድን ነው። ወደ መኪናው ዞረች። አሌክስ ከመመለሱ በፊት ማያ በድንገት ተናገረች። ለምን በማዬ ላይ ትጮያለሽ? ጠየቀቻት። ትንሽ ድምጿ እየተንቀጠቀጠ ነበር፣ ግን ደፋር ነበር። ሁሉም ሰው ቆመ። ቪክቶሪያ ቀስ ብላ ዞረች። እንዲህ ተብላ ተጠርታ አታውቅም፣ በተለይ በህፃን ልጅ። ለመሆኑ አንቺ ማነሽ? ጠየቀች ቀስቀስ ባለ ድምፅ። እኔ ማያ ነኝ፣ ልጅቷን መለሰች። አገጯን ቀና አድርጋ ይህች ደግሞ እህቴ ሐሌ ናት። ሐሌ የእህቷን እጅ ጨመቅ አደረገችና አሌክስን ቀጥ ብላ አየችው። አንተስ?
ሃሌ በለስላሳ ድምፅ ተናገረች። ለምንድን ነው እንደዚህ የምታየን? አሌክስ ትንፋሹን ወደ ውጭ አወጣ። ትንሽ ጎንበስ አለ። እግሮቹ ቢንቀጠቀጡ ወደ እነሱ ደረጃ ዝቅ አለ። እኔ ይቅርታ አለ። ቃላቶቹ ለራሱም እንግዳ ሆኑበት። ኤልዛቤት በጥንቃቄ ተመለከተችው። ልቧ በኃይል ይመታል። ለውርደት፣ ለመገለል፣ ለዓመታት ራሷን አዘጋጅታ ነበር። ነገር ግን ለዚህ ግራ መጋባት አሌክስ ፊት ላይ ለታየው እይታ አይደለም፣ ከቆመበት መሬት የተንሸራተተበት ይመስላል። ከመንደሩ ዳር አንድ ድምፅ ተጣራ። ኤልዛቤት! ዞር ስትል እመቤት አፏ በዱላዋ መሬቱን እየመታች ስትመጣ አየች። አሌክስን ስታይ ቆም አለች። አይኖቿ ተከፈቱ። በመጨረሻም ተመለስክ? እመቤት አፏ ተናገረች። አሌክስ ቀጥ ብሎ ቆመ። እይታው ወደዚያች ታላቅ ሴት ዞረ። ወዲያውኑ አወቃት። ያለፈው ታሪክ ክብደት ከበፊቱ የበለጠ ጫነበት። ይህ አሁን ዝም ብሎ መገናኘት ሳይሆን የሂሳብ ማወራረጃ ጊዜ ነበር። እመቤት አፏ ስትመጣ አየሩ ሁሉ ከበደ። በመንደር ውስጥ ትልቅ ግምት የሚሰጣት ድምጿ ስለሚሰማ ወይም ደግሞ ኃይለኛ ስለሆነች ሳይሆን በቀላሉ ለመታለል የማይቻል ብዙ ነገሮችን ስላየች ነው። በዱላዋ ላይ ትንሽ ተደገፈች። ስለታም አይኖቿ ከአሌክስ ወደ ኤልዛቤት ከዚያም ወደ እናታቸው ጎን ወደ ተጠጉት ሁለት ትናንሽ ሴቶች ተመለከቱ። ቪክቶሪያ ለውጡን ወዲያውኑ አስተዋለች። ማናት እሷ ብላ ጠየቀች። በድምጿ ውስጥ ብስጭት ይታይ ነበር። የመንደሩ ታላቅ ሴት ናት አሌክስ መለሰ። እመቤት አፏ ሰላምታ አልሰጠችውም፣ ፈገግም አላለችም። ዝም ብላ ለረጅም ጊዜ አየችው። ያለፉትን ዓመታትና የተወውን ጉዳት እንደምትለካ ሁሉ በደንብ ተመለከተችው። ተመለስክ አለች በመጨረሻም። በመኪናዎችህና በጥሩ ልብሶችህ ተመለስክ? አሌክስ ራሱን ነቀነቀ። ባዶ የማይመስሉ ቃላትን ግን ማግኘት አልቻለም። እመቤት አፏ እይቷን ወደ ኤልሳቤት አዞረች። ልጄ! ኤልሳቤት ጭንቅላቷን በአክብሮት ደፋች። እመቤት! ቪክቶሪያ ትንፋሿን አወጣች። ሁሉም ሰው ቀኑን ሙሉ ሊያፈጥብን ያሰበው አለች በከፍተኛ ድምፅ። አንዳንዶቻችን መሄጃ ቦታ አለን። የታላቋ ሴት አይኖች ወደ ቪክቶሪያ ዞሩ። የተረጋጉ ነበሩ። አንቺ ደግሞ ማነሽ? እመቤት አፏ ጠየቀች። ቪክቶሪያ አገጯን ቀና አደረገች። እኔ የአሌክስ እጮኛ ነኝ። ጥንቃቄ በተሞላበት ርቀት ተሰብስበው በነበሩ የመንደሩ ሰዎች መካከል ወሬው ተሰራጨ። እጮኛ የሚለው ቃል ትልቅ ትርጉም አለው። ውጥረቱን ያስረዳል፣ ልዩነቱንም ያሳያል። እመቤት አፏ ቪክቶሪያን ከላይ እስከታች አዩት። እንግዲያውስ በሌላ ሰው መንደር ላይ ያለ አክብሮት ከመናገር መጠንቀቅ አለብሽ። ቪክቶሪያ ፌዘች። ያለ አክብሮት? ማገዶ ለምትሸከም ሴት፣ እዚህ ለምትኖር ሴት። ኤልዛቤት ቃላቶቹ እንደ ድንጋይ ተሰማት። ከዚህ በፊት ወሬዎችን፣ ማሾፍን፣ ሐዘኔታን፣ ብዙ ነገሮችን ታግሳለች። ነገር ግን እንዲህ በግልጽ እንዲህ በጭካኔ ሲነገር መስማት ደረቷን አሳመመው። ቢሆንም ግን ዝም አለች። ፊቷ የተረጋጋ፣ አይኖቿ ዝቅ ያሉ ነበሩ። አቁሚ! ትንሿ ልጅ በድንገት ተናገረች። ሁሉም ዞር አለ። ቪክቶሪያ ባለማመን አይኗን አሽከረከረች። ምን አልሽ? ሃሌ አንድ እርምጃ ወደፊት መጣች። ራሷን ሙሉ በሙሉ ከእናቷ ፊት አደረገች። ትናንሽ ትከሻዎቿ ቀጥ ያሉ ነበሩ። እጆቿም በጎኗ ተጨብጠው ነበር። እንዲህ ማውራትሽን አቁሚ! ሃሌ ደገመችው። እማዬ ጠንክራ ትሰራለች። ማያም ተቀላቀለቻት። ድምጿ ለስላሳ ቢሆንም ግን ጽኑ ነበር። ምንም ስህተት እየሰራች አይደለም። ቪክቶሪያ ሊያናግሯት የደፈሩት ነፍሳት እንደሆኑ አድርጋ አየቻቸው። ልጆች አለች ቀስቀስ ባለ ድምፅ፣ ይህ ወሬ እናንተን አይመለከትም፣ እኛን ነው የሚመለከተው። ሃሌ መለሰች። በማዬ ላይ እየጮሽ ነው። በህዝቡ መካከል ትልቅ ድንጋጤ ተፈጠረ። አሌክስ በደረት ውስጥ የሆነ ነገር ሲቆረጥ ተሰማው። በሚሊዮን የሚቆጠሩ ስምምነቶችን በሚያደርጉ ዛቻና ማታለል በሚገጥማቸው ኃይለኛ ሰዎች በተሞላ ክፍል ውስጥ ዓመታትን አሳልፏል። ነገር ግን ይህች ትንሽ ልጅ ያለምንም ነገር እናቷን ለመከላከል ያሳየችውን ድፍረት ማመን አቃተው። ሃሌ! ኤልሳቤት የልጇን ትከሻ ይዛ በለስላሳ ድምፅ ተናገረች። ምንም ችግር የለም። ሃሌ ግን አልተንቀሳቀሰችም፣ ወደ ኋላም አላየችም። አሌክስ በደመ ነፍስ ወደፊት መጣ። ቪክቶሪያ አለ ድምፁ ተወጥሮ። ይበቃል። ቪክቶሪያም በፍጥነት ዞረች። እውነትህን ነው? ልጆች እንዲያናግሩኝ ትፈቅዳለህ? እናታቸውን እየጠበቁ ነው። አሌክስ መለሰላት። አንቺ ግን እያዋረድሻት ነው። ቪክቶሪያ አጭርና አስቂኝ ያልሆነ ሳቋን ሳቀች። ታዲያ አሁን የነሱን ወገን እያያስክ ነው? እንድታቆሚ እየጠየቅኩሽ ነው ያለሁት፣ አሌክስ ተናገረ። ከተገናኙ በኋላ ለመጀመሪያ ጊዜ ቪክቶሪያ በአሌክስ አይን ውስጥ ያስደነገጣትን ነገር አየች።
ቁጣ ሳይሆን ከዚያ የዘለለ አደገኛ የሆነ ነገር። እጆቿን አጣጥፋ ደህና አለች። ይቺ ሴት ላንተ ትልቅ ትርጉም ካላት ለምን አሁንም ድረስ እንደዚህ እንደምትኖር ብታስረዳ ይሻላል። ኤልሳቤት ሳታስበው ደነገጠች። የአሌክስ እይታ ዳግመኛ ወደሷ ተመለሰ። በማገዱ ላይ፣ በሰውነቷ መክሳት ላይ፣ ለመደበቅ በምትሞክረው ድካም ላይ አረፈ። አፉን ከፈተ፣ ከዚያም ዘጋው። ምክንያቱም እሱን የማያስወቅስ ምንም መልስ አልነበረውም። እመቤት አፏ አንዳንድ ህይወት በስንፍና አይቀረጽም አለች። በመተው ነው የሚቀረጸው። ቃሉ ከብዶ አረፈ። ቪክቶሪያ አይኖቿን አጠበበች። ይህ እንደ ክስ ነው የሚቆጠረው። እመቤት አፏ መለሰች። ይህች ሴት ይህንን ህይወት አልመረጠችውም። ኤልሳቤት ጉሮሮዋ ሲዘጋ ተሰማት። እባክሽን እመቤት ችግር የለውም። አይ ታላቋ ሴት በጥንካሬ ተናገረች። ችግር አለ። ወደ አሌክስ ዞረች። ትተሃት ሄደሃል። በጣም በምትፈልግ ጊዜ ትተሃት ሄደሃል። ቪክቶሪያ ደነገጠች። አሌክስ ሁሉንም ነገር ነግሮኛል። እሷ ናት የከዳችው። በመንደሩ ሰዎች መካከል ድንጋጤ ተሰራጨ። ኤልሳቤት አይኖቿን ዘጋች። ይህ ቅስፈት አንድ ቀን እንደሚመጣ ታውቅ ነበር። ውሸቱ በግልጽ ተነግሮ እንደ ቢላዋ ተወረወረባት። አይኖቿን ቀስ ብላ ከፈተችና አሌክስን አየችው። በቁጣ ሳይሆን በሐዘኔታ። አሁንም የምታምነው ያንን ነው? ጠየቀችው። የአሌክስ አፍ ደረቀ። አመነታ። የተነገረኝ እሱን ነው። ማን የነገረህ? እመቤት አፏ ጠየቀች። እንድትሄድ የፈለጉ ሰዎች፣ እናንተን ለመለየት የተጠቀሙ ሰዎች። ቪክቶሪያ ድምጿን ከፍ አደረገች። ይህ ነገር በጣም ያስቃል። እዚህ መንደር መሃል ቆመን ተረት ልንሰማ ነው? እንግዲያውስ ወደ መኪናው መመለስ ትችያለሽ። እመቤት አፏ በዝግታ መለሰችላት። ቪክቶሪያ ወደ አሌክስ ዞረች። እውነት እንደዚህ እንዲቀጥል ትፈልጋለህ? አሌክስ ዳግመኛ ኤልሳቤትን አያት። ለዓመታት ያለፈው ታሪኩን የሱ በሆነ መንገድ ይዞት ቆይቷል። ምክንያቱም ለስኬት ምክንያት የሆነው ነበር። ከኃላፊነት የሸሸ ሰው ሳይሆን ክህደትን አሸንፎ የወጣ አስመስሎት ነበር። ነገር ግን እዚህ ሲቆም ኤልሳቤትን እንዲሆና ሲያያት፣ ልጆቹን ሲያይ በውስጡ የሆነ ነገር ተሰበረ። ሙሉን እውነት እንዳላወቀ ገባው። ሙሉን እውነት አላውቅም አለ በዝግታ። ግን ይሄንን አውቃለሁ። ወደ ኤልሳቤትና ወደ ልጆቹ ጠቆመ። ይህ ክህደት አይመስልም። የቪክቶሪያ ፊት ቀላ። ታዲያ አሁን የጥፋተኝነት ስሜት ተሰማህ? አሌክስ ወዲያውኑ አልመለሰም። ጎንበስ አለ። በዚህ ጊዜ ሆነ ብሎ ሃሌና ማያን አይን ላይን አያቸው። ስማችሁ ማን ነው? ጠየቃቸው። ሃሌ አመነታችና መለሰች። ሃሌ። አንቺስ? ማያ አለች በለሰለሰ ድምጽ። አሌክስ ምራቁን ዋጠ። ትምህርት ቤት ትሄዳላችሁ? ሃሌ ጭንቅላቷን ነቀነቀች። እማዬ በቅርቡ እንደምንሄድ ነግራናለች። በቅርቡ? አሌክስ ደገመው። ድምፁ ተቀየረ። ቪክቶሪያ እጆቿን ወደ ላይ አነሳች። እኔ ይህንን ነገር ማመን አልችልም አለች። አሌክስ በጣም እያዋረድከኝ ነው። አሌክስ ቀስ ብሎ ቆመ። አይ አይደለም፣ ራሴን ነው እያዋረድኩ ያለሁት። ወደ ኤልሳቤት ዞረ። አላወቅኩም ነበር እምላለሁ፣ አላወቅኩም። የኤልሳቤት እጆች በማገዶ ክብደት ስር በትንሹ ተንቀጠቀጡ። አላወቅኩም ማለት የሆነውን አይቀይረውም ስትል በጥንካሬ መለሰችለት። ያላንተ መኖርን ተምሬያለሁ ኤልሳቤት ተናገረች። ድምጿ ጽኑ ነበር። አሁን የምጠይቅህ ህይወቴን ካለበት በላይ ከባድ እንዳታደርግብኝ ብቻ ነው። ቃላቶቿ ከማንኛውም ክስ በላይ ጎዱት። ቪክቶሪያ ወደ ኋላ ወደ መኪናው ተመለሰች። ጨርሻለሁ አለች በጥብቅ። ይህንን ሁከት ከመረጥክ እዚህ ቆሜ ማጨበጭብልህ እንዳይመስልህ። የመኪናውን በር ከፈተች። አሌክስ ሊያስቆማት አልሞከረም። ይልቁኑ ወደ ኤልሳቤት ዞረ። እኔ አንቺን ለመጉዳት አልመጣውም አለ። ገና ምን ለማድረግ እዚህ እንደሆንኩ እንኳን አላውቅም፣ ግን ዳግመኛ ጥዬ አልሄድም። ኤልሳቤት እውነቱን ለማግኘት ፊቱን ለረጅም ጊዜ አጠናችው። እናያለን አለችው ባጭሩ። በትከሻዋ ላይ ያለውን ገመድ አስተካክላ መራመድ ጀመረች። ሃሌና ማያም በቅርብ ተከተሏት። አሌክስ ሲሄዱ ዝም ብሎ ተመለከተ። ልቡ ግን በኃይል ይመታ ነበር። የዓመታት ክብደት ከበፊቱ የበለጠ ጫነበት። ከኋላው የመኪናው በር ተዘጋ። ከፊቱ ግን ያለፈው ታሪኩ ቀስ ብሎ ጸንቶ ማገዶ ተሸክሞና ዳግመኛ ችላ ሊላቸው የማይችለውን ሁለት ደካማ ህይወቶችን ይዞ ሄደ። በዚያ ምሽት አሌክስ አልተኛም። በቤተሰብ ቤት የተዘጋጀለት የእንግዳ ክፍል ትልቅና ብሩህ ነበር፣ ግን ሊሸከሙት የማይችሉት ጠባብ ሆኖ ተሰማው። ልብሱን እንደለበሰ አልጋው ላይ ተኝቶ ጣሪያውን ይመለከት ነበር። በመንገዱ ላይ የሆነውን ትዕይንት ደጋግሞ ያስብ ነበር። በኤልሳቤት አይኖች ውስጥ ያለውን፣ በትከሻዋ ላይ ያለውን ክብደት፣ ሃሌና ማያ ልክ እንደ ጋሻ ፊት ለፊቷ መቆማቸውን።
አይኖቹን በጨፈነ ቁጥር ደጋግሞ ልጆቹን ያያቸዋል። በጣም ከስተዋል፣ ግን ደግሞ በጣም ቁም ነገረኞች ናቸው። ደግሞ በጣም እሱን ይመስሉታል። አሌክስ ከአልጋው ተነስቶ ወደ መስኮቱ ሄደ። በውጪ መንደሩ ዝም ብሏል። የፋኖስ መብራቶች በሩቅ ያበራሉ። የሆነ ቦታ ላይ አንድ ልጅ በዝግታ ያለቅሳል። ህይወት በውስጡ ያለውን ማዕበል ግምት ውስጥ ሳታስገባ ቀጥላለች። አሸንፊያለሁ ብሎ ወደ ቤቱ ተመልሶ ነበር። አሁን ግን ተጠራጥሯል። ለአመታት አሌክስ ያለፈው ታሪክ ሲመጣበት ለራሱ ተመሳሳይ ታሪክ ይነግረው ነበር። ኤልዛቤት ከዳችኝ፣ አሳፈረችኝ፣ በጣም በፈለኳት ጊዜ እምነቴን ሰበረች። ያ ታሪክ ጋሻው ነበር። ያለ ጥፋተኝነት ስሜት እንዲሄድ ፈቅዶለት ነበር። ወደ ኋላ ሳይመለከት የራሱን ግዛት እንዲገነባ ረድቶታል። ነገር ግን ጋሻ አንዳንዴ ባለቤቱን ይቆርጠዋል። አንድ ብርጭቆ ውሃ ቀድቶ በዝግታ ጠጣ። እጆቹ በትንሹ ይንቀጠቀጡ ነበር። በአይምሮ ውስጥ ትዝታዎች መቀየር ጀመሩ። እርሱ እንዳዘጋጃቸው ሳይሆን እንደነበሩት። ኤልሳቤት ማንም ያላመነበትን የንግድ ሐሳቡን ሲናገር ሌሊቱን ሙሉ ስታዳምጠው የነበረውን አስታወሰ። ከእናቷ የወረሰችውን ብቸኛ የጆሮ ጌጥ ሸጣ የትምህርት ቤት ክፍያውን የከፈለችለትን አስታወሰ። ሌሎች ሲስቁበት እንዴት ትከላከልለት እንደነበር አስታወሰ። እናም ሁሉም ነገር የተቀየረበትን ቀን አስታወሰ። ወሬዎች በድንገት መጡ። የሚያምናቸው ሰዎች ኤልዛቤት ሌላ ሰው እያየች እንደሆነ ነገሩት። እርሱ ሲሳካለት ጥላው እንደምትሄድ ተናገሩ። በወቅቱ አሌክስ በብስጭት ውስጥ ነበር። ፍርሃት ጨካኝ አድርጎት ነበር። ሳያዳምጣት ኤልሳቤትን ተጣላት። ድንጋጤዋን፣ እንባዋን ውሸት ነው ማለቱን አስታወሰ። ነገር ግን ኩሩ ነበር፣ ተናዶ ነበር። ስለዚህም ጥሏት ሄደ። አሌክስ እጁን በመስኮቱ መስታወት ላይ አሳረፈ። በሩ ተንኳኳ። ግባ አለ። አቶ ካሜ ቦአቴንግ ገቡና በሩን በዝግታ ዘጉት። አዛውንቱ የአሌክስን ቤተሰብ ለብዙ አስርት ዓመታት አገልግለዋል። ብዙ የደስታና የጸጸት ጊዜያትን ያዩ ሰው ናቸው። አሁንም አልተኛህም ብዬ አሰብኩ አሉ አቶ ቦአቴንግ በለስላሳ ድምጽ። አሌክስ ራሱን በአዎንታ ነቀነቀ። መተኛት አልቻልኩም። ዛሬ አየሁ። አሌክስ ተነፈሰ። ታዲያ ሁሉንም አይተሃል? አዎ አሉ አቶ ቦአቴንግ። አሌክስ ደግሞ ከመናገሩ በፊት ለጥቂት ጊዜ በመካከላቸው ዝምታ ሰፈነ። ለምን ማንም አልነገረኝም ሲል በዝግታ ጠየቀ። ለምን ማንም እንዲህ እየተሰቃየች እንደሆነ አልነገረኝም? የአቶ ቦአቴንግ አይኖች ለሰለሱ። በጣም ተቆጥተህ ሄድከው አሌክስ። ካመንከው ውጪ ያለን ነገር መስማት አልፈለክም። እውነት ስለነበረ ቃላቱ ወጉት። እነዚያ ልጆች አለ በዝግታ። እድሜያቸው ስንት ነው? 9 አቶ ቦአቴንግ መለሱ። ወደ 10 ሊጠጉ ነው። ክፍሉ በድንገት የገዘገዘ መሰለ። አሌክስ አይኖቹን ጨፈነ። ቁጥሮቹ በትክክል ይገጥማሉ። ልክ እንዳያቸው አውቆት ነበር። ህይወቷን አበላሸውት አሌክስ በሹክሹክታ ተናገረ። አይ አሉ አቶ ቦአቴንግ፣ ጥላሃት ሄድክ። ልዩነት አለው፣ ግን ሁለቱም ዋጋ አላቸው። አሌክስ ወደ እሳቸው ዞረ። ታማኝ ነበረች? አቶ ቦአቴንግ አላመነቱም። አሁን ታማኝ ነበረች። በድምጻቸው ውስጥ ያለው እርግጠኛነት ከአሌክስ ጩኸት በላይ ጠንክሮ መታው። ታዲያ ለምንድነው ሌላ ነገር የተነገረኝ? ምክንያቱም ውሸት አመቺ ነው አሉ አቶ ቦአቴንግ። እውነት ደግሞ ለሚፈሩት ሰዎች የማይመች ነው። አሌክስ አልጋው አጠገብ ወዳለው ወንበር ሲመጣ ጉልበቱ አልቆ ነበር። ነፍሰ ጡር ነበረች አለ በጎረነነ ድምጽ። አይደል? አሁን አቶ ቦአቴንግ አረጋገጡ። ልትነግር ሞክራ ነበር። አሌክስ ፊቱን በእጆቹ ሸፈነ። ክብደቱ ተጫጫ ነው። ልጆቹ የእርሱ መሆናቸው ሳይሆን ኤልዛቤት ያንን ሁሉ ሸክም ለብቻዋ መሸከሟ፣ ረሃብን፣ ምጥን፣ መውለድን እና የዓመታት ችግርን ለብቻዋ መጋፈጧ። እንዲህ የሚያደርግ ቆይ ምን አይነት ሰው ነው ሲል አሌክስ ጠየቀ። አቶ ቦአቴንግ እጃቸውን ትከሻው ላይ አሳረፉ። ቀጥሎ ማን ምን መሆን እንዳለበት ለመምረጥ ገና ጊዜ ያለው አይነት ሰው። አዛውንቱ ከክፍሉ ከወጡ በኋላ ቃላቱ በአየር ላይ ቀሩ። አሌክስ ለረጅም ጊዜ ዝም ብሎ ተቀመጠ። ከዚያም ጎህ ሳይቀድ ቤቱን ለቆ ወጣ። ለማንም የት እንደሚሄድ አልተናገረም። በዚህ ጊዜ ግን ራሱ እየነዳ ነበር። ወደ ኤልሳቤት ቤት የሚወስደው የመንገዱ ክፍል ከበፊቱ የረዘመ መሰለው። እዚያ እስኪደርስ ፀሐይ እየወጣች ነበር። መኪናውን በሩቅ አቁሞ ወርዶ ከሩቅ ይመለከት ጀመር። ኤልዛቤት ከወዲሁ ነቅታለች። ከትንሿ ቤቷ ስትወጣ አያት። ሃሌና ማያም ተከተሏት። አሌክስ ኤልሳቤት ልጆቹን ስታናገራቸው፣ ምግብ ስትሰጣቸው፣ ልብሳቸውንም ስታስተካክል ይመለከት ነበር። ይህ አሌክስ በሌላ ህይወት ውስጥ ሊኖረው ይገባ የነበረው ትዕይንት ነው። ኤልዛቤት ከልጆቹ ጋር ለመሄድ ስትዘጋጅ አሌክስ ወደፊት መጣ። ስታየው ደነገጠች። እዚህ መሆን የለብህም
ኤልሳቤት በዝግታ ተናገረች። አውቃለሁ አሌክስ መለሰ። ግን ላገኝሽ ፈለግኩ። በጥንቃቄ አጠናችሁ። ለምን? ምክንያቱም በድጋሚ ጥዬ እንደምሄድ እያወቅኩ መተኛት አልቻልኩም። የኤልሳቤት ፊት አልለሰለሰም። ቃል መግባት ጠዋት ላይ ቀላል ነው። ቃል እየገባው አይደለም። ለአመታት ማድረግ የነበረብኝን ለማድረግ ጊዜ እየጠየኩሽ ነው። ለረጅም ጊዜ ተመለከተችው። ከዚያም ወደ ልጆቹ አየች። ይህ ምንም ይሁን ምን እነሱን ግን መጉዳት የለበትም። አሌክስ ወዲያውኑ ራሱን ነቀነቀ። በጭራሽ። በመንደር ውስጥ በቆየበት በሶስተኛው ምሽት አሌክስ አንድ ነገር ተረዳ። ዝምታ ከጩኸት በላይ ሊረብሽ ይችላል። ቪክቶሪያ እንኳን ሳይናገሩ ወደ ክፍሏ ገብታለች። ንዴቷ እንደ ጢስ በአየር ላይ ይንሳፈፋል። አሌክስ በግቢ ውስጥ ተቀምጦ የሌሊት ነፍሳትን ድምጽ ይሰማ ነበር። እያንዳንዱ ድምጽ አሁን ምን ልታደርግ ነው የሚል ጥያቄ የሚጠይቀው ይመስለዋል። በከተማው ውስጥ ሰማዩ እንዲህ ግልጽ ሆኖ አያውቅም። እዚህ ያሉት ከዋክብት ከኤልሳቤት ጋር ተቀምጠው የወደፊት ህይወታቸውን ያሰቡበትን ጊዜ ያስታውሷል። የሰበረው የወደፊት ህይወት። እንቅልፍ የሚመጣው ለቅስፈት ብቻ ነበር። አይኖቹን በጨፈነ ቁጥር የሃሌ ትኩር ብሎ ማየት፣ የማያ የሚንቀጠቀጥ ድምጽ ይታየዋል። ጎህ ሲቀድ አሌክስ ተነስቶ ልብሱን በዝግታ ለበሰ። ዛሬ ግን ሱፍ አልለበሰም። ይልቁኑ ተራ ሱሪና ሸሚዝን መረጠ። ሀብት ከዓለም ሳይለየው በፊት የነበረውን ለመምሰል ፈለገ። የእውነት መኖር ፈለገ። በመንደር ውስጥ ሲራመድ ሴቶች ግቢውን ይጠርጉ ነበር። ልጆች ይስቃሉ። ወንዶች በገበያው አቅራቢያ ስለ ፖለቲካና ስለ ኑሮ ያወራሉ። የኤልሳቤት ቤት በመንደሩ ዳርቻ ላይ ይገኛል። ትንሽና ንጹህ ቤት። አሌክስ ጥቂት እርምጃዎች ሲቀሩት ቆመ። ዝም ብሎ መጠበቅን መረጠ። ኤልሳቤት ከጥቂት ጊዜ በኋላ የውሃ መቅጃ ይዛ ወጣች። ስታየው ቆመች። እዚህ ነህ አለች በዝግታ። ብዙ አልቆይም አሌክስ መለሰ። አንድ ነገር ብቻ ልጠይቅሽ እፈልጋለሁ። ኤልሳቤት የውሃ መቅጃውን አጥብቃ ያዘች። እሺ ጠይቀኝ። አሌክስ አመነታ። ልጆቹ ታሞ ያውቃሉ? የኤልሳቤት አይኖች ጠበቡ። ለምን? እባክሽን ንገሪኝ። ኤልሳቤት በዝግታ ተነፈሰች። ማያ ሌሊት ታስላለች። ሃሌ ደግሞ ቶሎ ቶሎ ይደክማታል። ግን ልጆች ናቸው፣ ይታመማሉ። አሌክስ በውስጡ የሆነ ነገር ተሰማው። ወደ ክሊኒክ ወስደሻቸዋል? ኤልሳቤት መለሰች። በምችልበት ጊዜ። መድኃኒት እኮ ገንዘብ ይጠይቃል። መልሷ እንደ ክስ አልነበረም። እውነቱን ነበር የነገረችው። ያ ደግሞ ይበልጥ አሳመመው። እኔ መርዳት እፈልጋለሁ አለ አሌክስ። ኤልሳቤት ወዲያውኑ ራሷን ነቀነቀች። አይሆንም፣ ለጤናቸው ብቻ ነው አላት በጽኑ። ለሌላ ለምንም አይደለም። ፊቱን አጥንታ ዝም አለች። ተስፋ አያስፈልጋቸውም አለች ኤልሳቤት። እነሱ የሚያስፈልጋቸው የተረጋጋ ህይወት ነው። ይገባኛል አሌክስ መለሰ። ረጅም ዝምታ ተከተለ። በመጨረሻም ኤልሳቤት ራሷን ነቀነቀች። በሚቀጥለው ከተማ ክሊኒክ አለ። ሐኪሙ በሳምንት 2 ጊዜ ይመጣል። አሌክስ ፈጥኖ ተናገረ። እኔ ወስዳችኋለሁ። ኤልሳቤት ደረቀች። እኔም አብሬያችሁ እሄዳለሁ። አሁን አብረሽን ትመጫለሽ። አሌክስም ተናገረ። አብረን። በዚያ ከሰዓት በኋላ አሌክስ ወደ ቤት ሲመለስ ቪክቶሪያ እየጠበቀችው ነበር። ፊቷ ተለዋውጦ ነበር። ጠፍተ ነበር አለችው። ኤልሳቤትን ላያት ሄጄ ነበር። አሌክስ እውነቱን መለሰ። ቪክቶሪያም ቆመች። እውነት ነው? እሷን መርጣል? እኔ ማንንም አልመረጥኩም። ኃላፊነቴን ብቻ እየተወጣው ነው አሌክስ መለሰ። ቪክቶሪያ ያንን ደረቅ ሳቋን ሳቀች። ኃላፊነት ማለት በመንደር ሰዎች ፊት እኔን ማሳፈር ነው? ልጆቹ እንዲሰድቡኝ መፍቀድ ነው? እነሱ እየሰደቡሽ አልነበረም ቪክቶሪያ፣ እናታቸውን እየተከላከሉላት ነበር። ቆይ እሺ እኔስ የሚከላከልልኝ የለም? ስለኛ የወደፊት ህይወትስ? አሌክስ ለረጅም ጊዜ ተመለከታት። የኛ የወደፊት ህይወት በሌላ ሰው ስቃይ ላይ ሊገነባ አይችልም። የቪክቶሪያ አይኖች በሩ። ስህተት እየሰራ ነው ምናልባት አለ አሌክስ። ግን የራሴው ስህተት ነው። ደነገጠች። በዚህ መንገድ ከቀጠልክ እንድከተልህ አትጠብቅ። አሌክስ በዝግታ ራሱን ነቀነቀ። እሺ እንድትከተይኝ አልጠይቅሽም። ቦርሷን ይዛ ምንም ሳትናገር ወጣች። በሚቀጥለው ጧት አሌክስ ኤልሳቤትን፣ ሃሌና ማያን ወደ ክሊኒክ ወሰዳቸው። ልጆቹ በኋላ ተቀምጠው አዳዲስ ነገሮችን በመገረም ይመለከቱ ነበር። ኤልሳቤት አሌክስ አጠገብ ተቀምጣ እጆቿን አጣጥፋ ነበር። ከዚህ በፊት እንዲህ አይነት መኪና ውስጥ ገብታችኋል? አሌክስ ጠየቃት። ሃሌ ራሷን ነቀነቀች። ማያ በሀፍረት ፈገግ አለች። ክሊኒኩ ሲደርሱ ሰው በጣም በዝቶ ነበር። አሌክስ ተራውን በትዕግስት ጠበቀ። ስልጣኑን ተጠቅሞ ተራ ለማሳጠር አልሞከረም።
ይህ የትህትና ቦታ ነበር። በመጨረሻም ዶክተር ሳሙኤል ኦሶ ሲጠራቸው አሌክስ ልቡ ይመታ ነበር። ምርመራቸውን በጥንቃቄ አደረገ። ዶክተሩ ውጤቱን ሲመለከት ፊቱን አኮሳተረ። እነዚህ ልጆች በቂ ምግብ አያገኙም አለ። የደም ማነስም ይታይባቸዋል። ልንቆጣጠረው እንችላለን፣ ነገር ግን ቀደም ብለው መታየት ነበረባቸው። የኤልዛቤት ትከሻ ወረደ። የቻልኩትን አድርጌያለሁ በሹክሹክታ ተናገረች። ዶክተሩ ወደ አሌክስ ዞረ። አንተ አባታቸው ነህ? ጥያቄው በክፍል ውስጥ ከበደ። ኤልሳቤት ደረቀች። አሌክስ አላመነታም። አባታቸው ነኝ ብዬ አምናለሁ። ዶክተሩ ራሳቸውን ነቀነቁ። ሙሉ ምርመራ እንዲደረግላቸው እመክርሃለሁ። አሌክስም ወዲያውኑ አድርጉት አለ። ኤልዛቤት አሌክስን ትኩር ብላ አየችው። አልጠየከኝም። አሌክስ ወደሷ አየ። አሁን እየጠየቅኩሽ ነው። አጥንታው ራሷን ነቀነቀች። እሺ። ምርመራው ሲጀምር አሌክስ ወደ ውጭ ወጣ። በህይወቱ ካጋጠሙት ስጋቶች በላይ አሁን ያለውን መጠበቅ ከበደው። በክሊኒክ ውስጥ ኤልዛቤት ልጆቿን ይዛ ተቀምጣ ነበር። እማዬ፣ ማያ በሹክሹክታ ጠራቻት። ያ ሰው አባታችን ነው? ኤልዛቤት ልጆቿን አየችና ገና አላወኩም አለች። አሌክስ በግቢ ውስጥ ወዲያ ወዲህ ይል ነበር። አሁን ገንዘብ ወይም ስልጣን ሳይሆን እውነትን እየጠበቀ ነበር። አሌክስ በጭንቀት እጆቹን አጣጥፎ ተቀምጧል። በንግድ ስራ ውስጥ እንዲህ ተጨንቆ አያውቅም። ኤልዛቤት በክሊኒክ ውስጥ ልጆቿን አቅፋ ተቀምጣለች። ተስፋ ቀድሞ ከድቷት ስለነበር አሁን ምንም አልቸኮለችም። ማማፏ ወደ አሌክስ መጣች። ቤት በትከሻው ላይ እንደተሸከመ ሰው ነው የምትመስለው አለችው። አሌክስ የዛለ ፈገግታ አሳያት። ይገባኛል፣ ምናልባት አለች ማማፏ። ግን አሁን የተሸከምከው ቅጣት ብቻ ሳይሆን ኃላፊነት ነው። አሌክስ አለች ማማፏ፣ ማወቅ ያለብህ ነገሮች አሉ፣ ነገ ሳይሆን አሁን። አሌክስም እየሰማው ነው አለ። ይህንን መንደር ጥለህ ስትሄድ ኤልሳቤትን ብቻ አይደለም ጥለህ ሄድከው፣ እውነትም ጭምር ነው። ከዳችኝ ብዬ አምኜ ነበር። አሁን አለች ማማፏ፣ ምክንያቱም እንድታምን ተደርገሃል። አሌክስም ምን ማለትሽ ነው ሲል ጠየቀ። አንተን የሚፈሩ የሰፈር ሰዎች ነበሩ፣ ምኞትህን፣ ህልምህን፣ አይምሮህን የሚፈሩ ሰዎች። ወሬው ሲጀምር እንዲያድግ አደረጉት። አሌክስ ልቡ መምታት ጀመረ። ማን? ማማፏ ራሷን ነቀነቀች። ስም መጥራት የፈሰሰው እንደማይመልስም፣ ግን ይህንን ወቅ ኤልሳቤት በጭራሽ አልከዳችም። በሄድክበት ቀን ልትከተል ሞክራ ነበር። የታመመችና ደካማ ብትሆንም ልታገኘህ ወደ ጣቢያው ሄዳ ነበር። አሌክስም አላየኋትም አለ። ምክንያቱም ሳትደርስብህ ወደቀች። ስትነቃ ደግሞ አንተ ሄደሃል። አሌክስ ራሱን ዝቅ አደረገ። ለምን ይሄንን ማንም አልነገረኝም? ምክንያቱም አንተ አልጠየቅም። ማማፏ በንዴት መለሰች። አሌክስ ሳያስበው የወረደውን እንባ ከፊቱ ላይ አበሰ። ልጆቹን ለብቻዋ አሳደገች። ማማፏ ጨመሩ። ሰርታለች፣ ስትቸገር ደግሞ ለምናለች። ግን ስምህን አንድም ቀን በመጥፎ አንስታ አታውቅም። አሌክስ ቀና አለ። ለልጆቹ አባታቸው ጥሩ ሰው እንደሆነ ትነግራቸው ነበር። የክሊኒኩ በር ተከፈተ። ዶክተር ሳሙኤል ወጡ። አቶ አሌክስ ብለው ጠሩት። አሌክስ ወዲያውኑ ቆመ። ኤልሳቤት ከዶክተሩ ጀርባ ወጣች። ፊቷ ይነጣ ነበር። ሀሌና ማያ ልብሷን ይዘው ተከተሏት። የመጀመሪያው ውጤት ደርሷል አሉ። በዲኤንኤው መሰረት አንተ አባታቸው የመሆን እድልህ በጣም ከፍተኛ ነው። ዓለም በአሌክስ ላይ የዞረች መሰለው። ወንበሩ ላይ ተቀመጠ። ኤልሳቤት አይኖቿን ጨፈነች። ሀሌ ይህ ማለት ስትል ጀመረች። ኤልሳቤት ከልጆቿ ፊት ተንበረከከች። እውነቱን እያወቅን ነው ማለት ነው አለች በለስላሳ ድምጽ። አሌክስ ደግሞ ቆመ። ወደ ኤልሳቤት ጥቂት እርምጃዎችን ተራመደ። አላውቅም ነበር አለ በጎረነነ ድምጽ። ይህ ደግሞ ሰበብ አይሆነኝም። ኤልሳቤት ትኩር ብላ አየችው። አሁን ማወቅህ ያለፉትን ዓመታት አይለውጠውም ስትል መለሰችለት። ወይም ደግሞ ልጆቹ በረሃብ ያለቀሱባቸውን ሌሊቶች አይመልስም። አውቃለሁ አለ አሌክስ። እናም ቀሪ ህይወቴን ያንን ለማስተካከል እሞክራለሁ። ፊቱን አጥንታ ይቅርታ እንዳደርግልህ አትጠብቅ አለችው። አሌክስም የተሻለ እንድሰራ ብቻ ፍቀጅልኝ ሲል መለሰላት። ማያ ወደፊት መጣች። አባታችን ከሆንክ አንተም ትተኸን ትሄዳለህ? ጥያቄው አጥንቱን ሰርስሮ ገባ። አሌክስ ከፊቷ ተንበረከከ። በፍጹም አልሄድም አላት በጽኑ። በተግባር አረጋግጥላችኋለሁ። ማማፏ ቆመች። ቃል መግባት ዘር መዝራት ነው። ማደጉ የሚወሰነው በምትሰጠው እንክብካቤ ነው አለችው። አሌክስም እንከባከበዋለሁ አላት። ከክሊኒኩ ሲወጡ የቪክቶሪያ ድምጽ ተሰማ። እውነት ነው?
ቪክቶሪያ በንዴትና ባለማመን ቆማ ነበር። ልጆች አሉ፣ እናም ለማንም አልተናገርክም። ቪክቶሪያ እምላለሁ አላወቅኩም ነበር፣ ግን አሁን አውቄያለሁ አሌክስ መለሰ። ይህ ተአምር አይደለም፣ ከሸሸሁት ኃላፊነት ጋር መጋፈጥ ግዴታዬ ነው። ቪክቶሪያ እኛስ ምን እንሆናለን ስትል ጠየቀችው። አሌክስ ለረጅም ጊዜ አያት። አሁን እኛ የሚባል ነገር የለም። ቪክቶሪያ ደነገጠች። እሷን እየመረጥክ ነው? ልጆቼንና እውነትን እየመረጥኩ ነው አሌክስ በረጋ መንፈስ መለሰ። ቪክቶሪያ ምንም ሳትናገር ዞራ ሄደች። ኤልሳቤትም ይሄ ገና ጅምር ነው አለች። አሌክስም አውቃለሁ ሲል መለሰላት። በዚያ ምሽት ዝናብ በድንገት በኤልሳቤት የቆርቆሮ ጣሪያ ላይ ይደበድብ ነበር። ኤልሳቤት ማያ ስትተነፍስ ሰማች። አተነፋፈሷ ፈጣንና አስቸጋሪ ነበር። ኤልሳቤት ወዲያውኑ ቆመች። በጣም ትኩሳት አላት አለች። ማያ የኔ ፍቅር ንቂ። ማያም በድካም አይኖቿን ከፈተች። ኤልሳቤት ሀሌን ቀሰቀሰቻት። ማያ ታማለች፣ ወደ ክሊኒክ መሄድ አለብን። ዝናቡ በከፍተኛ ሁኔታ ይዘንብ ነበር። ኤልሳቤት ማያን አቅፋ በጭቃው ውስጥ ትራመድ ነበር። ሀሌም ከኋላ ትከተላታለች። መንገድ ላይ ሲደርሱ ኤልሳቤት በጭንቀት ትጸልይ ነበር። በድንገት የመኪና መብራት ታየ። አሌክስም ከመኪናው ወረደ። ኤልሳቤት ምን ሆና ነው? ታማለች፣ መተንፈስ አልቻለችም ስትል ኤልሳቤት አለቀሰች። አሌክስ ጃኬቱን አውልቆ ልጁን ጠቀለለና ወደ መኪናው ውስጥ አስገባቸው። ወደ ሆስፒታል እንሂድ ሲል ጮኸ። ኤልሳቤት ልጇን አቅፋ ታለቅስ ነበር። አሌክስ እጆቹን አጣጥፎ ተቀምጦ ነበር። ይህ አሁን ስላለፈው ጊዜ ሳይሆን ስለ አሁኑ ጊዜ ነበር። ሆስፒታል እንደደረሱ ነርሶቹ ማያን ይዘዋት ሄዱ። ኤልሳቤት ልትከተላቸው ሞከረች። ነገር ግን እግሮቿ ሲዝለፈለፉ አሌክስ ያዛት። ደህና ትሆናለች አላት። ምንም እንኳን እውነት ይሁን አይሁን እርግጠኛ ባይሆንም መሆን አለባት። ሰዓታት እንደ ዓመታት አለፉ። ሀሌ በፕላስቲክ ወንበር ላይ ዝም ብላ ተቀምጣለች። አሌክስ ከፊት ለፊቷ ቁጭ አለ። በጣም ጎበዝ ነሽ፣ ታውቂያለሽ አይደል አላት በቀስታ። ሀሌ ወደ ላይ አየችውና አንገቷን ነቀነቀች። እማዬ ጎበዝ እንድንሆን ትፈልጋለች። አሌክስ ተገረመ። ዶክተር ሳሙኤል ኦሱ ጎ ከመቅደዱ በፊት መጣ። ፊቱ ቁም ነገረኛ ቢሆንም ምንም አይነት ስሜት አይታይበትም ነበር። ከባድ የሳምባ ምች ኒሞኒያ ይዟታል አላቸው። ከዚህ ዘግይታችሁ ቢሆን ኖሮ አረፍተ ነገሩን አልጨረሰውም። ኤልሳቤት እጆቿን አጣምራ እየተንቀጠቀጠች ነበር። ልትታከም ትችላለች አለች። አሁን ሲል ዶክተሩ መለሰ። ነገር ግን መድኃኒት፣ ክትትልና እረፍት ያስፈልጋታል፣ ተገቢ የሆነ አመጋገብም ጭምር። አሌክስ ወዲያውኑ የሚያስፈልገውን ነገር ሁሉ አድርግ ዶክተር፣ ማንኛውንም ነገር። ዶክተር ኦሱ በጥንቃቄ ተመለከተው። ትተኛለች። ማያ ወደ ትንሽ ክፍል ስትወሰድ ኤልሳቤት ከጎኗ ላለመራቅ ወሰነች። አሌክስ ከበሩ ላይ ቆሞ ኤልሳቤት የማያን ጸጉር ስታሻሽና በሹክሹክታ የሆኑ ቃላቶችን ስትነግራት ይመለከት ነበር። ፍርሃት በድርጊት ሲተካ ጥንካሬዋ በሆነ መንገድ ተመለሰ። ሀሌ አልጋው ላይ ወጥታ ከእህቷ ጎን ተኛች። እጇን ይዛ ነበር። የአሌክስ ደረት በህመም ተወጠረ። ይሄ ነበር ያመለጠው። ታላላቅ ክስተቶች ወይም ልደት ሳይሆኑ እንደዚህ ያሉ ጥሬና አስፈሪ እውነተኛ አፍታዎች። ቆየት ብሎ በዚያው ጧት አሌክስ ከዶክተር ኦሱ ጋር ቢሮ ውስጥ ተቀመጡ። ሌላም ነገር አለ ዶክተሩ በጥንቃቄ። ከማያ ሁኔታና ከሀሌ ድካም ምልክቶች አንጻር ተጨማሪ ምርመራዎችን ማድረግ ፈልጋለሁ። አሌክስም ሁሉንም ነገር አድርጉ ሲል ተስማማ። እነዚህ ሁኔታዎች በውጥረት እና ለረጅም ጊዜ በሚቆይ ምግብ እጦት ሊባባሱ ይችላሉ ሲል ዶክተር ኦሱ ቀጠለ። ነገር ግን በውርስ የመጡ መሰረታዊ ጉዳዮችንም ሊያሳዩ ይችላሉ። በውርስ የመጡ የሚለው ቃል በአሌክስ አይምሮ ውስጥ አስተጋባ። በዝግታ ወደ ኋላ ተደገፈ። ምን እያልክ ነው? እያልኩ ያለሁትማ አለ ዶክተሩ፣ እነዚህ ልጆች ለረጅም ጊዜ በጣም በትንሽ ነገር ሲተርፉ ቆይተዋል። አካላቸው ጠንካራ ነው፣ ነገር ግን የመጨረሻ ደረጃ ላይ ናቸው። አሌክስ አይኖቹን ላፍታ ጨፈነ። ስለ እንጨቱ፣ ስለ ባዶ እግራቸው፣ እስካሁን ድረስ ትምህርት ቤት አለመግባታቸውን አሰበ። በጣም በድያቸዋለሁ አለ በቀስታ። ዶክተር ኦሱ ተመለከተው። አሁን ዋናው ነገር ቀጥሎ የምታደርገው ነው። አሌክስ ወደ ክፍሉ ሲመለስ ኤልሳቤት ነቅታ ተቀምጣ አገኛት። አይኖቿ ቀልተዋል፣ ግን ንቁ ነበሩ። እሱ ሲመጣ ቀና ብላ አየችው። ሁኔታው ተረጋግቷል አላት አሌክስ። ኤልሳቤትም ለባለፈው ምሽት አመሰግናለሁ በማለት አንገቷን ነቀነቀች። እሱ ግን ምስጋና አይገባኝም በማለት መለሰላት። ለጥቂት ጊዜ ተመለከተችው። መምጣት አልነበረብህም አውቃለሁ ሲል መለሰ። ለዛ ነው የመጣሁት
በመካከላቸው ዝምታ ሰፈነ። ነገር ግን አሁን የተለየ ነበር። ጠላትነትን የቀነሰ ግን ጥንቃቄ ተሞላበት። ሀሌ ቀና ብላ ዛሬ ወደ ቤት እንሄዳለን አለች። ኤልዛቤት አመነታች። አሌክስ ግን በቀስታ መለሰላት ዛሬ አይደለም፣ መጀመሪያ ማያ ይሻላት። ሀሌ በዝግታ አንገቷን ነቀነቀች። ከዚያም አየችው። ግን እንደገና ትሄዳለህ? ጥያቄው አሁንም ያም ነበር። ነገር ግን አሌክስ ሳያቅማማ መለሰላት። በፍጹም አልሄድም፣ እኔ እዚህ ነኝ። ኤልዛቤት በጥንቃቄ ተመለከተችው። ቃላትን አለማመንን ተምራ ነበር። ነገር ግን በድምጽ ውስጥ ያለው እርጋታና ቁርጠኝነት ላፍታ እንድታስብ እንድታምነው አደረጋት። ቆየት ብሎ በዚያው ሰዓት አሌክስ ከሆስፒታሉ ወጣ ብሎ በርካታ ስልኮችን ደወለ። ለዶክተሮች፣ ለአቅራቢዎችና ውለታ ላላቸው ሰዎች ተናገረ። እስከ ምሽት ድረስ ዝግጅቶች ተጀመሩ። የተሻለ ሆስፒታል፣ የአመጋገብ እቅድ፣ የትምህርት ቤት ምዝገባ ውይይቶች፣ ማያ ስታገግም ኤልሳቤትና ልጆቹ የሚቆዩበት ደህንነቱ የተጠበቀ ቦታ። አሌክስ ወደ ክፍሉ ሲመለስ ኤልዛቤት ለውጡን ወዲያውኑ አስተዋለች። እያቀድክ ነው አለችው። አሌክስም አሁን ሲል መለሰላት። ነገር ግን ምንም ነገር አላስገድድሽም፣ አንቺ ራስሽ ትወስኛለሽ። ልጆቹን ተመለከተች። ማያ አሁን በሰላም ተኝታለች። ሀሌ እንደ ትንሽ ጠባቂ ሆና ከጎኗ ቁጭ ብላ እየጠበቀቻት ነው። እሺ መጀመሪያ እሷ ትዳን አለች ኤልሳቤት። አሁን የማስበው ስለሱ ብቻ ነው። አሁን እንደዛ ይሻላል በማለት አንገቱን ነቀነቀ። ሲመሽ አሌክስ ከክፍል ውጪ ተቀመጠ። ለመሄድ ፍቃደኛ አልነበረም። ነርሶች ይገቡና ይወጡ ነበር። አሌክስ ወደ መንደሩ ከተመለሰ በኋላ ለመጀመሪያ ጊዜ በደረቱ ውስጥ የማያውቀው ስሜት ሲሰፍን ተሰማው። ኩራት ወይም ስልጣን ሳይሆን ዓላማ፣ በዓላማ መኖር። ምንም አይነት ዋጋ ቢጠይቅም የልጆቹን ሕይወት እንደገና አደጋ ላይ እንዲወድቅ እንደማይፈቅድ በግልጽ ተረዳ። ከ3 ቀናት በኋላ የማያ ሁኔታ ተረጋጋ። ነገር ግን ሆስፒታሉ የመጠባበቂያ ዓለም ሆነ። ዝናቡ ቢቆምም ደመናው ግን አልራቀም። አሌክስ በየምሽቱ ከክፍል ውጪ ወንበር ላይ ተኛ ነበር። ወደ ከተማው ለመመለስ ፍቃደኛ አልነበረም። ከቢሮ የሚመጡ ስልኮችንም ሳይመልስ ቀረ፣ ወይም ደግሞ አጭር ማብራሪያ ብቻ ይሰጥባቸው ነበር። ለዓመታት ለመጀመሪያ ጊዜ የአሌክስ ግዙፍ ኩባንያ ያለሱ መስራቱን ጀመረ። በክፍል ውስጥ ኤልሳቤት ማያን በማይሰለች ትጋት ትጠብቃት ነበር። አተነፋፈሷን ታረጋግጣለች፣ የልብ ትርቷን ትቆጥራለች። ስለ ጠንካራ ሴቶች ታሪኮችን ትነግራት ነበር። በአራተኛው ቀን ጧት ዶክተር ሳሙኤል ኦሱ አሌክስን ለብቻው ማነጋገር ፈለጉ። የመጨረሻው ውጤት ደርሷል አለ ዶክተሩ። የአሌክስ ደረት ተወጠረ። ንገረኝ። ዶክተር ኦሱ ድምጹን አላነሰለሰም። የዲኤንኤ ምርመራው አረጋግጧል። ሀሌ እና ማያ ያንተ ልጆች ናቸው። ቃላቱ በዝግታ ቢነገሩም አሌክስ እስከ ውስጡ ድረስ አንቀጠቀጡት። ላፍታ ምንም አልተናገረም። ያመለጡት ዓመታት በአእምሮ ውስጥ ተመላለሱ። ያላያቸው የመጀመሪያ እርምጃዎቻቸው፣ ያልሰማው የመጀመሪያ ቃላቶቻቸው፣ ያልተሰማው የራባቸው ምሽቶች። ተረድቻለሁ አለ አሌክስ በመጨረሻም። ግን ሌላም ነገር አለ ሲል ዶክተሩ ጨመረ። የማያ የሳምባ ምች በሳምባ ውስጥ ያለውን ድክመት አሳይቷል። ሊታከም ይችላል፣ ግን ደግሞ የማያቋርጥ እንክብካቤና የተረጋጋ አካባቢ ያስፈልጋታል። አሌክስም ወዲያውኑ እሺ ዶክተር፣ ሁሉንም ነገር አስተካክላለሁ። ዶክተሩ በድጋሚ ተመለከተው። አሌክስ፣ ልጆች ግን ገንዘብ ብቻ አይደለም የሚፈልጉት፣ አጠገባቸው እንድትገኙ ይፈልጋሉ። አሌክስም አውቃለሁ በማለት ራሱን ነቀነቀ። አሌክስ ወደ ክፍሉ ሲመለስ ኤልዛቤት በመስኮት በኩል ወደ ውጭ እያየች ነበር። ሀሌ አልጋው ላይ ተቀምጣ የእህቷን ጸጉር በጥንቃቄ ትሰራ ነበር። ተረጋግጧል አለ አሌክስ። ኤልዛቤት ዞር አለች። ፊቷ ብዙም አልተለወጠም፣ አይኖቿ ግን አበሩ። እንግዲህ እውነት ነው ማለት ነው? አሁን በረዥሙ ተነፈሰች። ሁልጊዜም ማወቅ ነበር አለች። ነገር ግን ማወቅና ቃል በቃል ሲነገር መስማት የተለያዩ ናቸው። አሌክስ ቀረብ አለ። ይህንን በትክክል ማድረግ እፈልጋለሁ። ኤልዛቤት ወዲያውኑ አልመለሰችም። ወደ አልጋው ሄዳ የማያን የብርድ ልብስ አስተካከለች። በትክክል ማድረግ ማለት አሁን ዝግጁ ስለሆንክ ብቻ ያለፈውን ታሪክ እንደገና መጻፍ አትችልም። አውቃለሁ ሲል መለሰላት። ያለፈውን ለመደምሰስ አልፈልግም። ለሚቀጥለው ነገር ግን ሙሉ በሙሉ ኃላፊነት መውሰድ እፈልጋለሁ። ሀሌ ቀና ብላ አየችው። ይህ ማለት አንተ በእውነት አባታችን ነህ ማለት ነው? አሌክስ ከፊቷ ተንበረከከ። አሁን እኔ ነኝ፣ እኔ አባታችሁ ነኝ። ሀሌ የልጆች ብቻ በሆነ ቁም ነገረኝነት ፊቱን አጠናችሁ። ታዲያ ለምን ትተኸን ሄድክ? ጥያቄው ኤልሳቤት ልትሰነዝርበት ከምትችለው ከማንኛውም ክስ በላይ ከባድ ነበር። አሌክስም
ምክንያቱም ፈርቼ ነበር አለ በታማኝነት። እናም የምወዳቸውን ሰዎች ከማመን ይልቅ ውሸትን አመንኩ። ሃሌ በቀስታ ራሷን ነቀነቀች። አሁንስ ትፈራለህ? አሌክስ ራሱን ነቀነቀ። አይ አሁን አልፈራም። ጥሩ አለች ሃሌ። ምክንያቱም እኛ አንዳንዴ እንፈራለን። ኤልሳቤት አይኖቿን ጨፈነች። በዚያው ከሰዓት በኋላ አሌክስ ለኤልሳቤትና ለልጆቹ ማያ ስትጠነክር ወደ ክልሉ ዋና ከተማ እንዲዘዋወሩ ዝግጅቶችን አደረገ። እንደ ትዕዛዝ አላቀረበውም፣ ጠየቃት። ኤልሳቤት አመነታች። ይህ በጣም የበዛ ይመስላል። ዕዳ ውስጥ መግባት አልፈልግም አለችው። ምንም አይነት ዕዳ የለብሽም ሲል አሌክስ መለሰላት። ሁሉም ነገር ያለብኝ እኔ ነኝ። በጥንቃቄ ተመለከተችው። ቆይ እምቢ ካልኩስ? ያን ውሳኔሽን አከብራለሁ። ክብርሽ ሳይነካ የምረዳበትን ሌላ መንገድ እፈልጋለሁ። ኤልሳቤት አመነታች። ድህነት ክብሯን በጥንቃቄ እንድትጠብቅ አስተምሯታል። በድህነት ውስጥም ብትሆን ክብሯን በጥንቃቄ እንዴት መጠበቅ እንዳለባት ታውቃለች። አስብበታለሁ አለች በመጨረሻም። ከክፍል ውጪ ቪክቶሪያ ቆማ ነበር። በቃ እውነት ነው ማለት ነው? እሷን መርጠሃል አለችው። ቪክቶሪያ እጇን አጣምራና በንዴት ባለማመን ሆና ነበር። ልጆች አሉ፣ ይህንን ደብቀኸኝ ነበር አሌክስ በድጋሚ ማለላት። እኔ አላውቅም ነበር፣ ሁሉንም ነገር ነግሬሻለሁ። አሁን ግን አውቀሃል አይደል አለች ቪክቶሪያ። ለዚህ ነው ዓመታትን ሙሉ ያቀድነውንና የገነባነውን የምታፈርሰው? ለእውነትና ለኃላፊነት ስል ነው አሌክስ መለሰላት። ቪክቶሪያ ያንን ደረቅ ሳቋን ሳቀች። ኃላፊነት ስለመኖራቸው እንኳን አታውቅም ነበር። ያ የኔ ውድቀት ነበር። ደግሜ ግን አልሳሳትም። ደግሜ ተመሳሳይ ስህተት አልሰራም አሌክስ በጩኸት መለሰላት። ቪክቶሪያ ወደ ኤልሳቤት ዞራ ይህንን ቀድመሽ አቅደሽ ነበር አይደል በማለት ከሰሰቻት። እሱ እስኪሳካለትና ታዋቂ እስኪሆን ድረስ እየጠበቅሽ ነበር። ኤልሳቤት በዝግታ ተነፈሰች። እኔ ምንም ነገር አልጠበቅኩም። እኔ ተርፌያለሁ። ዋናው ደግሞ እሱ ነው። ቪክቶሪያ ቀረብ ብላ ደሃ መስሎ መታየት ክብር የሚያመጣ ይመስልሻል? ሃሌ በድንገት ድምጿን አሰማች። እናቴን እንደዛ ማውራትሽን አቁሚ። ሁሉም ደነገጡ። ሃሌ በበሩ ላይ ቆማለች። አይኖቿ በድፍረት ተሞልተው ነበር። ማያ ከኋላዋ ቆማለች። ኤልሳቤት ወደፊት መጣች። ሃሌ ሁሉም ነገር ሰላም ነው እሺ አለቻት። ቪክቶሪያ በልጅቷ ድፍረት ተገረመች። አሌክስ በቀስታ እውነቱን እየተናገሩ ነው አላት። ቪክቶሪያም ደነገጠች። ይሄ ነገር በሰላም የሚያልቅ ይመስላል ስትል ጠየቀችው። እነሱን ወደዚህ ማምጣትህ የገነባውን ሁሉ እንደሚያጠፋብህ አታውቅም? አሌክስ ፊቱ በቁርጠኝነት ተለወጠ። ዓለም ይህንን እውነት መቋቋም ካልቻለ ቢፈራርስ ግድ አይሰጠኝም። ይህ ዝም አሰኛት። ቪክቶሪያ በትዕቢት ተመለከተችው። ጥሩ እነሱን ምረጥ አለችና ዞር ብላ ጥላው ሄደች። ዝምታ በመካከላቸው ሰፈነ። ኤልሳቤት ተንቀጠቀጠች። እኔ ይህንን እንዲያዩ አልፈልግም ነበር አለች በቀስታ። አሌክስ ከሃሌና ከማያ ፊት ተንበረከከ። እናንተ በጣም ጎበዞች ናችሁ፣ ነገር ግን በሚቀጥለው ጊዜ ትልልቆች እንዲያስተካክሉት ተውት እሺ። ሃሌ ትልልቆቹ ሁልጊዜ ይጮሃሉ አለች። ቃላቶቹ ልቡን ነኩት። አሌክስም አሁን ትክክል ነሽ፣ አዝናለሁ አላት። በዚያው ምሽት አሌክስ ለኤልሳቤትና ለልጆቹ እጮኝነቱን ሰርዣለሁ አላቸው። ኤልሳቤትም ይህንን ለምን ለኛ ትነግረናለህ ስትል ጠየቀችው። ምክንያቱም በአንቺ ላይ ተጽዕኖ ስለሚኖረውና በመካከላችን ሚስጥር እንዲኖር ስለማልፈልግ ነው ሲል መለሰላት። ኤልሳቤት ራሷን ነቀነቀች። እኔ ያን እንድታደርግ አልጠየቅኩም። አውቃለሁ ይህንን ያደረኩት በክህደት ላይ ወደፊትን መገንባት ስለማልፈልግ ነው አላት። በዚያ ምሽት አሌክስ ከኩባንያው የሚመጣውን አስቸኳይ ስልክ አልመለሰውም ነበር። ለውጥ በመጨረሻ መጣ። ማያ ስትሻሻል አሌክስ ወደ ሆቴል ወይም ወደ ትልቅ ቤት አልወሰዳቸውም። ይልቁኑ ከክሊኒኩ አቅራቢያ የሚገኝ መጠነኛ ቤት ተከራየ። ጊዜያዊ ነው አላቸው አሌክስ ቁልፉን እየሰጣቸው። ኤልሳቤት በቤት ውስጥ በጥንቃቄ እየተንቀሳቀሰች ሁኔታውን በደንብ ታጤን ነበር። ልጆቹ በደስታ ቤቱን መረመሩ። አሌክስ በየቀኑ ይመጣ ነበር። እርዳታ ማለት ሙሉ በሙሉ መቆጣጠር ማለት እንዳልሆነ ተምሮ ነበር። ልጆቹን ወደ ሆስፒታል ይወስድ ነበር። ሃሌ ማንበብ ስትቸገር ከጎኗ ተቀምጦ ይረዳት ነበር። ኤልሳቤት ሁሉንም ነገር በደንብ ታስተውል ነበር። አሌክስ ከመተግበሩ በፊት እንደሚጠይቃት አየች። አንድ ምሽት ኤልሳቤት ህይወትን እየቀየርክ ነው አለችው። አሌክስም አሁን ለኛ ነው ስትል ጠየቀችው። ለነሱ እና ለራሴም ጭምር ሲል መለሰላት። ኤልሳቤትም በኋላ ግን እንድትጸጸት አልፈልግም አለችው። አሌክስም ምንም ሳይጠራጠር በፍጹም አልጸጸትም
አላት። መስዋዕትነት እስኪከብድ ድረስ ክብር ይመስላል አለች ኤልዛቤት። ያኔ እንዴት እንደሚሸከሙት እማራለሁ አሌክስ በልበ ሙሉነት መለሰላት። እንደ ሸክም ሳይሆን እንደ ኃላፊነት። ሀሌ ለመጀመሪያ ጊዜ አባዬ ብላ ስትጠራው አሌክስ አልመለሰላትም ነበር። ምክንያቱም ቢንቀሳቀስ ወይም ቢያወራ ያ አፍታ የሚጠፋ መስሎት ፈርቶ ነበር። ከትምህርት ቤት አቅራቢያ በነበረ የመጫወቻ ቦታ ላይ ነበሩ። አባዬ አለች ሀሌ በድጋሚ። ይሄንን ትይዝልኛለህ? አሌክስም አሁን ይይዝልሻለሁ አላት። ኤልዛቤት በጥንቃቄ ትከታተለው ነበር። በዚያ ምሽት ኤልዛቤት ልጆች እየቀረቡ ነው አለችው። አልጠፋም፣ በደንብ ይቀርቡኛል አሌክስም መለሰላት። ስለነሱ ብቻ እያወራሁ አይደለም አለች ኤልዛቤትም። እኔ በቀላሉ ነገሮችን አላምንም፣ እናም እንደፈራው አልዋሽህም። አሌክስም እኔም እንድትዋሽኝ አልፈልግም አላት። ይህ ነገር እንዲሰራ የምትፈልግ ከሆነ ቃልህን መጠበቅ አለብህ አለችው። በሚቀጥለው ቀን አሌክስ ማማፏን ቤቱን እንዲጎበኙ ጋበዛቸው። አሮጊቷ ቤቱን አይተው የተለየ ትመስላለህ አሉት። አሁን የተለየው ነኝ፣ እንደ ድሮ አይደለሁም ሲል መለሰላቸው። የሆነውን ነገር ወደ ኋላ ተመልሶ ማስተካከል አይቻልም አሮጊቷ ተናገሩ። ነገር ግን ቀጥሎ ያለውን መወሰን ትችላለህ። አሌክስም ተረድቻለሁ ማማፏ አላቸው። አንድ እሑድ ከሰዓት በኋላ አሌክስ በኩሽና ውስጥ ዕቃ ሲያጥብ ኤልሳቤት ያንን እኮ ማድረግ የለብህም አለችው። እኔ ስለምፈልግ ነው የማደርገው ሲል መለሰላት። በእውነት ግን ተመልሰ በመምጣት ትጸጸታለህ ስትል ጠየቀችው። በየቀኑ እጸጸታለሁ አላት አሌክስ። በእውነት ቀደም ብዬ ባለመምጣት ይጸጸታለሁ። ኤልሳቤትም ራሷን ነቀነቀች። የዛን ቀን የተሸከመችው የመጨረሻው እንጨት ከባድ ሳይሆን ትልቅ ትርጉም ያለው ነበር። ወደ መንደሩ ተመልሰው ማማፏን ጎበኙ። አሌክስ ማማፏን ለብቻቸው ማነጋገር ፈለገ። እዚህ ክሊኒክ መገንባት እፈልጋለሁ አላቸው። እናም ለመንደሩ ልጆች በተለይም ለሴቶች ልጆች የትምህርት ዕድልን መፍጠር እፈልጋለሁ። ሴትዮዋም ተስማሙ። በዚያ ምሽት አራት ሆነው ማዕድ ላይ ተቀመጡ። አሌክስም ኤልሳቤት አላት፣ ያለፈውን ዓመታት መመለስ አልችልም፣ ነገር ግን በድጋሚ የትዳር አጋርሽ የልጆችሽም አባት እንደሆን ትፈቅጂልኛለሽ? እንደ አዳኝ ወይም እንደ አለቃ ሳይሆን አብረን ቤት የምንገነባ አጋሮች እንድንሆን እባክሽን። ኤልዛቤት ለረጅም ጊዜ ዝም ብላ ተመለከተችው። እናም ፊቱን በደስታ የሚሞላውን ቃል ተናገረች። አሁን እፈቅዳለሁ አለች በቀስታ። ሀሌና ማያም በደስታ ጮሁ። አባዬ ለዘላለም እዚህ ሊሆን ነው። አሌክስ ሳቀና ሁለቱንም ልጆች አቀፋቸው። ኤልዛቤት በውስጧ የሆነ ነገር ሲያንሰራራ ተሰማት። ይህ ተረት አልነበረም፣ ግን ሁለት ሰዎች በፍቅር ለመስራት የመረጡበት መንገድ ነበር። ምክንያቱም አንዳንድ ጊዜ ታላቁ ተአምር ሀብት ሳይሆን አንድ ሰው በኃላፊነት ስሜት ተመልሶ መምጣቱ ነው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እንዴት አገኛችሁት? እስኪ ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እስካሁን ድረስ ካያችሁትና ከጨረሳችሁትም ጨርሼዋለሁ ያላችሁ ኮሜንት ላይ ጻፉልን። ታሪኮች ሰዎችን ይቀይራሉ ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምታገኙበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።